ሰክተዋል እንዴ? ኤርፎን እና መድኃኒት ይሰጡኝ አልበላም። ኤርፎን ሰክተዋል? እዛው እያሉ ኤርፎን ከሳኩን ይንቀሉ ኤርፎኑን። ስነቅ እያለሁ እሺ መልካም። እና መድኃኒት የደም ማልጠኛ ነው የሚሰጡኝና ሁልጊዜ ያለው ማለት የሳውቅ ያለው እንደዛ አቋልጦ ነበር። እዚህ አሁን ይጫገኝ ያለው እዚህ ገባ ደግሞ ጀመርኩት። ግን አሁን ከጤናዬ ጋር ችግር እያመጣልኝ አሁን ሕክምና ሄዳለሁ እበለዋለሁ ልምላቸው ግን በልቼ አላውቅም። መድኃኒት ችግር ያመጣብኛል። በጸበል ውጠው መልካም። በመድኃኒቱ ለውጥ አግኝተዋል? ስላሴ እግዚአብሔር ቀስቀጥ ሰማያዊ አይሰማም? በመድኃኒቱ ለውጥ አግኝተዋል? መፍትሄ የለውም? ድምጽ አይሰማም እንዴ? ለሌሎቻችሁ እየተሰማኝ ነው። ይሰማል ወንድም ይሰማል ወንድማችን። ኖ ለኔ ነው የተሰማው። አይሰማም ድምጼ? በመድኃኒቱ ለውጥ አግኝተዋል ወይ? እኔ በመድኃኒቱ ለውጥ አላገኘውም። ምን ተብለው ነበር የሚታከሙት? ምን ተብለው የሚታከሙት? እሺ መልካም። እና ችግር ያመጣል ነው ዋናው ጥያቄዎች። አዎ አሁን ምንድነው ሁለተኛ ጊዜ ደግማል ይለኛል ያሉት ዶክተሮችም እና ምን ላደርግ እችላለሁ? እና አሁን በቃ ምርመራ ያደርጋሉ። ምርመራው ውጤት የለም። እንዴት አድርጎ እንደዚህ ይመጣል እያሉ እየጠየቁ እያስጨነቁኝ ያሉት። ስለዚህ እሱ ደግሞ ያቋረጡ አንዴ ጀምራሉ ማለት ነው። አዎ 3 ዓመት አሁን በቃ 3 ዓመት በቃ ውጭ አላውቅም። አሁን ግን በቃ ብዙ በቃ ይከታተል ጀመረ ይቦቁምና አሁን በቃ ትናንትና 2 ቀን ዛሬ ከእናንተ ወዲያ ጀምሬ 2 ቀን ዋጥኩ። መልካም እሺ እናቴ እዚህ ጋር መመክሮት አንድ ነገር ነው። በፍጹም ልብህ በእግዚአብሔር ታመን የሚል ቃል አለ መጽሐፍ ቅዱስ ላይ። በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ በእግዚአብሔር በአምላክህ ታመን። አሁን ለምሳሌ አንዴ መጀመር አንዴ እንትን ማለት አንዴ ወደ መንፈሳዊ መሆን አንዴ ደግሞ በዛው በሕክምናው ደግሞ መሰረት ለውጥ ይመጣል ብሎ መታገል ይሄ አንድም ከእምነት ማጣት የተነሳ ነው። በመንፈሳዊ መንገድ ከገቡ ላይቀር በመንፈሳዊ መንገዱ ማጠንከር ነው። እሺ ግልጽ ነው አይደል? በመንፈሳዊ መንገድ ማጠንከር። ዓለማዊውን ነገር ደግሞ ወይም ደግሞ በሕክምናው በኩልም መፍትሄ ያገኛሉ ካሉም ደግሞ መድኃኒቱን ወይ በአግባቡ በስርዓት መውሰድ ነው። ግን ሁለት ወዶ አይቻልም። አንዴ ወደዛ አንዴ ወደዚህ ምንል ከሆነ ግን ችግር ነው። እንደኔ ግን አንድ ነገር ልመክር እወዳለሁ እዚህ ጋር አንድ ሰው በሽታው ከአጋንንት ወይም ደግሞ ይሄ የጠላት ሴራና ተንኮል ነው ብሎ ካመነበት፣ ሁለተኛም ደግሞ ሕክምናውን ተጠቅሞ ካልዳነ ምን ማድረግ አለበት ካለ ያ ሰው መጀመሪያ ንስሐ መግባት አለበት። ግልጽ ነው አይደል? ንስሐ ይገባል። ከዛስ ስጋው ደሙን ይቀበላል። ንስሐ ገብቶ ስጋው ደሙን ከተቀበለ በኋላ ራሱን በማን ላይ ይጥላል? በፈጣሪው ላይ ይጥላል። ራሱን ሙሉ ለሙሉ በእግዚአብሔር ይጥላል። ምን ይላል? ይበረከክና ጌታ ሆይ የምትገርል የምታድን ማን አንተ ነህ። ስለዚህ በሽታ በአንተ ፊት ምንም አይደለም። ታስታውሱ እንደሆነ ያቺ 38 ዓመት ደም ይፈሳት የነበረችዋን ሴት አስታውሳችኋል? መድኃኒቷን ገንዘቧን በሙሉ ለባለ መድኃኒቱ ሰጠች። ምንም ለውጥ አላገኘችም። ከዛ የሚያድነው ማን ብቻ መሆኑን ተረዳች? ፈጣሪ ብቻ መሆኑን ተረዳች። ከዛ መድኃኒቶቿን ሁሉ እርግፍ አርገተዎችና ሙሉ ለሙሉ በቃ በአምላኬ አድናለሁ፣ የልብሱን ጫፍ ከዳሰስኩ እድናለሁ ብላ ራሷን ለእግዚአብሔር ጣለች፣ ሰጠችው። በቃ እንዳለችውም መታ በእምነት ነካቸው የልብሱን ጫፍ። ወዲያው ደሟ ቆመ። ለብዙ ባለመድኃኒቶች በብዙ መድኃኒት ተሞክሮ ያልዳነ መድኃኒት በእምነቷ ምክንያት ወዲያው ዳነች። አንቺ ሴት እምነትሽ አድኖሻል ነበር ያላት። ምንሽ አድኖሻል? ምንሽ አድኖሻል? እምነትሽ አድኖሻል። ስለዚህ እኔ ለእርሶ ምለው ግን ይቅርታ ከድምፆት አንጻር የተነሳ ትልቅ ሰው ነው ብዬ ስላሰብኩ ነው። እሺ በጣም ይቅርታ። ምናልባትም ወጣትም ከሆነ እና ዞሮ
ላስተላልፈው የምፈልገው መልእክት ምንድነው? ንስሐ መግባት፣ ከዛ ስጋው ደግሞ መቀበል፣ ከዛ ጌታ ሆይ መድኃኒዓለም ኢየሱስ ክርስቶስ አንተን የምታድነው የምትገድለውም አንተ ነህ። በሽታ ሁሉ በአንተ ፊት አይቆሙም። ውጣ ካልከው ይወጣል፣ ግባ ካልከው ይገባል። ስለዚህ ጌታ ሆይ እኔ ከዛሬ ጀምሮ ራሴ ላንተ አሳልፌ ሰጥቻለሁ። ያንተ ፈቃድ ከሆነ ሄደ ወይ ጌታ ሆይ የምቋቋምበትን ብርታት ስጠኝ። ነገር ግን ያንተ ፈቃድ ካልሆነ ወይም ደግሞ በኃጢአቴ ምክንያት መጥቶ ከሆነ ከኃጢአቴ አንጻኝ፣ ይቅር በለኝና ይህን በሽታ ከኔ ላይ አንሳልኝ፣ በዚህ በሽታ የሚዋጉኝ መናፍስቶችንም ከህይወት ያውጣልኝ እያልሽ በፍጹም ልብሽ ንስሐ ገብተሽ ስጋው ደሙን ተቀብለሽ ቋሚ የሆነ ጾም፣ ጸሎት፣ ስግደት መጀመር ነው። ከዛ መናፍስቱ መዋጋት ነው። ከዛ ከጊዜ በኋላ እነኛ መናፍስቶች እየለቀቁ ይሄዳሉ ማለት ነው። እሺ ንስሐ ገብቻለሁ፣ ቆርባለሁ። ግን ምንድነው አሁን ሁሉም ነገር አደርጋለሁ ወላ በጸሎት የበለጠ በጸሎት ነው። አሁን እዚህ ያለውበት ሀገር እነሱ ናቸው የሚከፍሉኝ የቤት ኪራይ ሁሉም ነገር ስለሚያደርጉልኝ አሁን ሕክምና እንደዚህ ከተውኩት ገንዘብ መስጠት ያቋርጡኛል። በእንደዛ በማለት ነው አሁን መድኃኒቱ የጀመርኩት። ከተውኩት ምን አሰማሁትም እነሱ ናቸው ቤት ኪራይ ሁሉ ነገር እነሱ ናቸው። መድኃኒቱ አሁን እንደዚህ ሕክምናዎቹ መድኃኒታቸው ዝም ብሎ ወደ እንትን ቤት ጽሕፈት ካስተላለፉኝ የቤት ኪራይ የሚከፍሉኝ ገንዘብ የሚሰጡኝ እነሱና ያቋርጡታል። አሁን በእንደዛ ብዬ ነው የጀመርኩት እንጂ እምነቴ እግዚአብሔር እንደሚያድነኝ ነው ማለት ነው። እግዚአብሔር ይመስገን እስካሁንም አለው። ሁለት ጊዜ ኦፕራሲዮን አድርጌ መውጣት ቀላል ነገር አይደለም። ግን ስለዚህ መድኃኒቱን ካቋረጥኩኝ የሚያድነኝ እግዚአብሔር ያዳምጡኝ አንዴ። እየተደማመጠን ቢሆን አሪፍ ነው። መድኃኒቱን ካቋረጥኩኝ የሚሰጡኝ የሚከፍሉልኝ የቤት ኪራይ አለ ነው አሉ። ያንን ያቋርጡታል ነው? አዎ እነሱ ወደዛ ካሳላለፉኝ የቤት ኪራይ ገንዘቤ ቀለም የሚሰጡኝ እነሱ ናቸው፣ መንግስቱ። ስለዚህ ቀላል እኮ ነው፣ አለመጠቀም እኮ ነው መድኃኒቱን አለመጠቀም፣ ያንን ለቤት ኪራይ ከሆነ ማለት ነው። እነኛ ሰዎች የሚያውቁት እንደሚጠቀሙ ነው። እሱ ግን እየተጠቀሙ አይደለም። ስለዚህ ምንም ለውጥ የሚያመጣ ነገር የለም ሲጀመር ማለት ነው። ነገር ግን አሁን እያወራን ያለ ነው ምንድነው? መድኃኒቱን በመጠቀምና ባለመጠቀም ጉዳይ ነው አይደለም? አሁን ምንድነው አማነ ምርመራቲ በሁለት ሳምንት ደም ቼክ ያደርጉኛል። ግን እኔ መድኃኒት ወስዳለሁ ምን ላድርገው ነው የምላቸው። ግን ወስጄው አላውቅም። መድኃኒቱ ምርመራውን ቼክ ማድረጋቸው ግን ለውጥ አመጣ። ከዚህ በፊት ግን እኔ አሁን የምጠይቁት አንድ ነገር ነው። መድኃኒቱን ሲጠቀሙ ለውጥ አለው ወይ? ከዚህ በፊት መድኃኒቱን በሚገባ ተጠቅመው ያውቃሉ? እየተጠቀምኩት ምንም እኔ ጸሎት ማለት ነው ይበላል። በአግባቡ ተጠቅመው ያውቃሉ? ከዚህ በፊት በታዘዙት መሰረት? አዎ አዲስ አበባ ጀምሮ ተጠቀም ነበረ። ምንም ሁለት ጊዜ ኦፕራሲዮን አደረግኝ እንጂ ምንም። ስለዚህ ያለውት አማራጭ አንድ ብቻ ነው፣ ወደ እግዚአብሔር መቅረብ፣ ሙሉ ለሙሉ በእግዚአብሔር መታመን፣ እምነትን ሙሉ ለሙሉ በእግዚአብሔር ላይ ማድረግ፣ ምርመራውን ማካሄድ፣ መድኃኒቱን ግን አለመጠቀም። ለምን? ይጎዳላ፣ ሳይድ ኢፌክት አለው፣ የራሱ የሆነ ጉዳት አለው፣ የሚያመጣ ተጽዕኖ አለው። ስለዚህ ምንም ለውጥ ከሌለ ዝም ብሎ ብቻ መቃም ከሆነ መድኃኒቱ በራሱ ጉዳት ያመጣል። ቀስ በቀስ በራሱ ያዳክማል፣ በሽታን የመከላከል አቅም ያሳጣል፣ ሰውነትን አጎሳቁሎ ለሞት ይዳርጋል። ስለዚህ መድኃኒቱን አቁሞ ጸበል መጠቀም፣ በመድኃኒቱ ምትክ የማንም ጸበል መጠቀም፣ የሸሩ መድኃኒዓለምን ጸበል መጠቀም፣ እርሱ የሚታመኑበትም ማለት ነው። ግልጽ ነው አይደል? ወይም መልከ መድኃኒዓለም። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ውስጥ ያደፈትክ አንተ ልብ ላይ ያደፈትክ ውስጥ ያደፈትክ መተት አይነ ጥላ መተት ውስጥ ያደፈትክ ማንም በአብ በወልድ በመንፈስ ቅዱስ ስም ተይዘሃል። በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ተይዘሃል። ማን ውስጥ ያደፈትከው?
በሽታ የምትሆንባት ማነህ? በሽታ የምትሆንባት ማነህ? የልብ ድካም የሆንክባት ማነህ? ተናገር። በአጋዕዝተ ዓለም በቅዳሴ ሰላም ለኪ እንዘንሰግድ ለኪ ማርያም አስተባኪ እማዊ ተማኅፀነ ብኪ ታምኪ ወኢዮብ አቡኪ በረነዩ ድንግል ባርኪ ቅድስት ድንግል ታቃጥል። ማን ተናገር? የሚስጥር ጠቋር አልሞቲ አላ ጠቋር ሌላስ ምን አለ? ጠቋር ሌላስ ምን አለ? ጠቋር ሌላስ? የሚስጥር መተት ሌላስ? ጠቋር የሚስጥር መተት ሌላስ ማን አለ? የሚስጥር መተት አዳልሞቲ በሰንጋላ ሌላስ? ለምንድን ነው ልቧ የምታሳማት? ለምንድን ነው የምታሳማት? ምን ለማድረግ ነው? ምን ለማድረግ ነው? ምን ለማድረግ ነው? ዓላማችሁ ምንድን ነው? ዓላማችሁ ምንድን ነው? በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገሩ። በቅድስት ድንግል ማርያም ስም ዓላማችሁ ምንድን ነው? ምን ለማድረግ ነው? አትናገር። ምን ለማድረግ ነው? ምን ለማድረግ ነው? ምን ለማድረግ ነው ዓላማችሁ? እሺ ተነስ ከልቧ ላይ ውጡ። ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ። ከልቧ ውጡ። ውጡ። ጠቋር አዳልሞቲ ወሰንጋላ የሚስጥር መተት የቤተሰብ ዛር ውጡ። ውጡ። ወደ ግንባር ውጡ። ሰራዊታችሁን ሰብስቡ። በሽታችሁንም አንሱ። በሽታችሁን። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏቸው። ውጡ። በሽታችሁን አንሱ። በሽታችሁን ወደ ግንባር ውጡና ታሰሩ። በአብ በወልድ በመንፈስ ቅዱስ ስም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሊቀ መልአክ ቅዱስ ሩፋኤል ይበቀል። በሊቀ መልአክ በቅዱስ ሩፋኤል ስም ኩልበት በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ጠቋር አዳልሞቲ ወሰንጋላ የሚስጥር መተት የቤተሰብ ዛር ሁላችንም በሽታችን አንስተን አንሱ። በሽታችሁን መጀመሪያ አንሱ። በሊቀ መልአክ በቅዱስ ሩፋኤል ስም ታዛችኋል። ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተስእሎትከ ቅድመ እምነፋስ ወነድ ሩፋኤል ሊቆሙ ለጾታ ስለስቱ ነገድ ወአዲ ተሳየምከ በማኅፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወደ ጉድጓድ ሊቀ መልአክ ቅዱስ ሩፋኤል ያቃጥለ። በሽታ አንሱ። ሰላም ለዝክረ ስምከ ተጸውዖ ዘቀደመ በአፈ አምላክ አዳም እንበለ ይሰመይ ስመ ሩፋኤል ምልአኒ ወወስከኒ ዳግመ መንፈስ ቅዱሳዊ አእምሮ እንተ ይፈሪ ሰላመ ወአምላካዊ ጥበበ ዘያውዱ አቅመ ሊቀ መልአክ ቅዱስ ሩፋኤል ይበቀል። በሽታችን አንስተን
ሁላችንም ከነሰራዊታችን በሽታችን አንስተን ተናገሩ። ሁላችንም ከነሰራዊታችን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠሩ በአጋዕዝተ ቅድስት ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ሊቀ መላእክት ቅዱስ ሩፋኤል እጥፍ ድርብ አድርጎ ይበቀልን። ሊቀ መላእክት ቅዱስ ሩፋኤል እጥፍ ድርብ አድርጎ ይበቀልን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። እህቴ አዳክሚ፣ እሺ በደንብ አዳክሚ። አልደከምም፣ ገና ነው። ግልጽ ነው። ሰናይት ማዳከም ያስፈልጋል። ድምፅሽን ከፍ አድርጊ እስቲ። በግድ እኮ ነው እየሰማሁ ያለሁት። ታገልኩ ነው ግን እየታደሰ ነው። በቃ ያንደሚ መተት በየቀኑ ነው የምንዳከብኝ። በቃ እኔ እየታገልኩ ነው ያለሁት። ቅዱስ ቁርባን መቀበሉን አታቋርጪ። ቅዱስ ቁርባን ቶሎ ተቀበይ። አሁንም ቢሆን ከቅዱስ ቁርባን እንዳትርቂ። ሌላው ደግሞ የምትቀበዩን ቅዱስ ቁርባን በረስ አድርጊው። ጌታ ሆይ ዛሬ የምቀበለውን ቅዱስ ሥጋና ክቡር ደም ልቤ ላይ አርፍጦ ለሚፈታተነኝ ክፉ መንፈስ ለሚታደቡ መናፍስት እሳት አድርገባቸው እያልሽ ተቀበይ። ስነ ስርዓት ያዝ። አንተ አትረብሽ። በቃ እንደዚህ ወላ ጸሎት ሳረግ ወላ ሰብድ እንደዚህ እያለ ነው የሚታይ። በቃ እየጮኸ ምናምን ነው የሚለው። ብርቱ ትግል ማድረግ ያስፈልጋል። ከቅዱስ ቁርባን እንዳትርቂ። ስትቀበይም ደግሞ በረስ። እሺ በረስ ዛሬ የምቀበለው ሥጋ ደም ለሚታደስብኝ መንፈስ ስራውን የሚያቆምበት መንፈስ እንዳይታደስ አድርግልኝ ጌታ ሆይ እያልሽ ተቀበይ። ሥጋው ደግሞ ስትቀበይ ግልጽ ነው። እምነትሽን ደግሞ አጽኚ በመድኃኒዓለም ላይ። መጽሐፍ ቅዱስ ይላል በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ሥሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ነው ይላል እና አቤቱ ፈውሰኝ እኔም እፈውሳለሁ፣ አድነኝ እኔም እድናለሁ፣ አንተ ምስጋናዬ ነህና እያልሽ አምላክሽ መድኃኒዓለምን ተማጸኘው። በመንፈሳዊ መንገድ ላይ ያለሽን ሪሌሽን ወይም ግንኙነት አጥብቂ በደንብ አድርገሽ። እናም ስግደቱም ጸሎቱንም ሳታቋርጪ በቋሚነት መጸለይ መስገድ ተግባራዊ ልታደርግ ያስፈልጋል ማለት ነው። ይህን ይመስላል። በርቺ፣ አይዞሽ። ደግሞ በየጊዜው የታደሳችሁ መናፍስት ታደሳችሁ መጣችሁ ውጡ በያቸው። ምንም ስራ ሳይሰሩ ቶሎ ብለው እንዲታሰሩ አድርጋቸው። እሺ። ሌላው ደግሞ ሱባኤ ገብቶ ጌታ የእድሳትን መንፈስ አስቆምልኝ እያሉ መታገል ያስፈልጋል። ምናልባት ግደል ተብሎ የተላከ መተት ይሆናል። ለዛም ነው ሚስጥር ላለማውጣት የሚታገለው። ግልጽ ነው አይደል? ይህን አድርጊ። መድኃኒቱን ግን በመዋጥ ራስሽን አታድክሚ። ያዳክማል እንጂ ምንም ጥቅም የለውም። ምክንያቱም በአጋንንት የመጣ በሽታ ነዋ። በነገራችን ላይ ወንድሞች ግደል ተብሎ የተላከ መተት ካለ መድኃኒት እየዋጥን እንድንኖር ያደርጋል። ከዛ መድኃኒቱ ራሱ ራሳችን እንዲገድለን ያደርጋል። ሁለት ስራ ይሰራል። አንደኛ መድኃኒት እየገዛን ስንገዛ ምናችን እየጨረሰ ነው? ገንዘብ እያጠፋ ነው። ገንዘብ ያጠፋል። ሁለተኛስ መድኃኒት ስንገዛ መድኃኒቱ ራሱ ጉዳት አለው። ሲጀመር የጎንዮሽ ጉዳት የሌለው መድኃኒት የለም። ሁሉ መድኃኒት ጉዳት አላቸው። ከጉዳቱ ይልቅ ጥቅሙ ያመዝናል ተብሎ ነው እንጂ ባንወስድ ራሱ እኮ ይመረጣል። መድኃኒት ባንወስድ ይመረጣል። ምክንያቱም ግን ከጥቅሙ ይልቅ ከጉዳቱ ይልቅ ጥቅሙ ያመዝናል በሚል እንጂ እና ዞሮ ዞሮ በመድኃኒት ራሳችን ሰውነታችን እያጎሳቆለ ሞታችን ለማፋጠን ሲፈልግ ጠላት ምን ያደርጋል? በሽታውን ሄድ መለስ እያደረገ ብዙ መድኃኒት እንወስድ ያደርጋል። እና የአጋንንት ውጊያ ተንኮል መሆኑን ካወቅሽ መድኃኒቱን ማቆም እና በመድኃኒቱ ቦታ ደግሞ ጸበል መጠጣት፣ ስጋው ደሙን መቀበል ይህን ያስፈልጋል። እሺ
ቶሎ ቶሎ ግን መቀበል ያስፈልጋል። ማንገጫገጭ ምንድን ነው? ጥርስ ማንገጫገጭ ቡዳ ነው እሱ፣ የቡዳ መንፈስ ነው። ቡዳ አይነት ጥርስ ላይ ካለ ጥርስ ያንቀጫቅጫል። በሌሊት በእንቅልፍ ልብ ማውራት፣ የጥርስ የድድ መድማት፣ መቦርቦር፣ ተነቅሎ ማለቅ፣ ይሄ የቡዳ መንፈስ ምልክት ነው። ዘቢብ ተመገቢ በፍሬ። እሺ አሜን አሜን አሜን። ለሁላችን ማንነታችሁን ስለማላውቅ አንዴ አንቱ አንዴ የኔ ነገር። ለማንኛውም ቅር እንደማይላችሁ ተስፋ አደርጋለሁ። እሺ ተራ ቁጥር 2 ትዕግስት ወለተ ሩፋኤል መቀጠል ይቻላል። ለእኔ ሰጠኛለች ወንድም። መልካም እሺ፣ ከሰጠችሽ መቀጠል ትቻለሽ። ቃል ሕይወት ያሰማልን፣ ጸጋውን ያብዛልን ወንድም አለምዬ። እሺ እኔ የምጠይቀው ጥያቄ ሀውዴ በጣም ነው የሚነካኝ። ከዛ ደግሞ ምግብ ከበላው ደግሞ ያው ይጨምራል መንፋቱ። በዛ ላይ ደግሞ አንድ ቃል ምን ይባላል በአማርኛ? ይቅርታ ተፋ አንዴ ያሰማኛል፣ አንዴ ደግሞ አያሳመኝ። ሲነፋኝ ደግሞ በጣም እየጨመረ ነው የሚሄደው፣ አይቀንስም። ለምንድን ነው? የአዛ መንፈስ ነው እህቴ፣ በምግብ የገባ የአዛ መንፈስ መተት። እነኚህ መናፍስቶች በምግብ ከገቡ ምግብ በምንመገብበት ሰዓት ወዳችን ይነፋሉ። በልተን ጠጥተን ወዝ አቅምና ብርታት እንዳይኖረን ያደርጋሉ። በከፍተኛ የወርቅ ቁርጠት ያሰቃዩናል። በምግብ የገባ መተት ካለ እህት ወንድሞች፣ የአዛብን መንፈስ ሊሆን ይችላል። የአዛብ መንፈስ ማለት ከአዛቦቹ የመጣ መንፈስ ማለት ነው። በምግባቸው ይገባል። በምንመገብበት ሰዓት፣ በሚያዩን ሰዓት ይገባል መንፈሱ ተከትሎ አቤት አበላል በሚል ይገባል። ቡዳ መንፈስ ማለት ነው። ከአይን ተነስቶ ታዲያ መንፈስ ሆድ ላይ ከተቀመጠ ምግብ በልተን ጠጥተን ወዝ አቅም ብርታት አይኖረንም። የምንመገበውን አብሮ ይሻማል ማለት እንዳይረባን እንዳይጠቅመን ያደርጋል ምግቡን ማለት ነው። በከፍተኛ የወር ቁርጠት ያሰቃየናል። ምግብ አያስበላንም። ብንበላም የበላነው ምግብ ሰላም አይሰጠንም። ተደጋጋሚ የሆነ ቃርና ብስናት ያስቸግረናል። እንደዚህ አይነት ምልክቶችን ያሳያል። በምግብ የገባ መንፈስ ነው። ታዲያ ለዚህ ምንድነው ጥሩ መፍትሄው? ጸበል አብዝቶ መጠጣት። ግልጽ ነው። ወለተ ጻድቃን ጸበል አብዝተሽ ጠጪ። ምግብ ከመመገብሽ በፊት ስትጸጭም ቅባ ቅዱስ ጨምረሽ ጌታዬ መድኃኔዓለም በምግብ በኩል ገብቶ ሆዴ የሚነፋኝ መንፈስ ይህን የምጠጣውን የጸበል ውሃ አምላኬ ወይ ለአጋንንቱ እሳት ለእኔ ደግሞ በረከትና ጤናን የማገኝበት አድርግልኝ። በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም ውስጥ ያደፈጣችሁ መናፍስት በምግብ ገባ ይሄ እሳት ይሁንብህ፣ መጠጣው የጸሎት ውሃ ለአንተ እሳት ይሁንብህ እያልሽ መጠጣት ያስፈልጋል። ግልጽ ነው። ያን አድርጊ። አዎ ግልጽ ነው ወንድሜ፣ አመሰግናለሁ። እምነት ደግሞ ካለ አዘጋጅተሽ ምግቡ ላይ መጨመር ወይም ደግሞ እንደዛ በምታደርጊበት ሰዓት እና ምግቡን ደግሞ ማማተብ፣ ጸሎት ማድረግ። ጌታዬ መድኃኔዓለም ይሄ የምመገበው ምግብ ለእኔ በረከት ጤና ማገኝበት፣ ለአጋንንት ደግሞ እሳት አድርግበት እያልሽ መመገብ። ግልጽ ነው። ያንን በምታደርጊበት ሰዓት ያ ምግብ ለአንቺ በረከት፣ ለአጋንንቱ ደግሞ እሳት ይሆንበታል ማለት ነው። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉ ተብሎ እንደተጻፈው ማለት ነው። ግልጽ ነው። ወለተ ጻድቃን ያንን አድርጊ። ግልጽ ነው ወንድሜ። እሺ ቃል ሕይወት ያስተምራል። እስቲ ቆይ አልታሰረም እንዴ አንተ? በመድኃኔዓለም ስም ሆዷ የምትነፋት አልወጣም ከሆዷ? በመድኃኔዓለም ስም እንዴ ለምን እወጣለሁ? ለምንድን ነው የማትወጣው? እንዴ ለምንድን ነው የማትወጣው? በመድኃኔዓለም ስም ተናገር ነው እንጂ የታደስኩ ነው ስጀመረ። እንዴ ምን አገባህና? እኔ ምን አገባኝ? መልእክቴ ነው። መተቱ ነው የተላከው። እንዴ በየቀኑ እኮ ሴትዮ ያው ያደረገትላት ነው። ግን አባታቱ ነው ብላ ስትበላ ነው እንጂ ጸበል የሆነበት አፈር ትላና እኔ ደግሞ ነፋታለሁ። በዛ ላይ ደግሞ ቃንዛለሁ። ምን አደርጋለሁ? አትተውም እንዴ? አማት ባትበላ
ኧረ አባታችን ሆይና በደንብ ነው የምትሆነው። ግን ሴትዮ ያረገችላት ናት። ግን እሷ ያው አታውቅም። ስውር አድርጋታል ነውና ከዛ ሴትዮ ታደርጋለች። እንዴ ሴትዮዋ ተንኮልኮ ሴትዮዋ ምንድን ነው የምታደርገው? ከደብተር አይመጣ ያመጣችሁ ከደብተር አመጣችሁ ምን ፈራ እንዳማል ምስጢር ነው። ዝም ብለህ በቃ ሊቀ መላእክት ቅዱስ ሩፋኤል ይበቀልህ። ሰላም ለስርተ ርእስከ በጥበበ አምላክ ዘተገብረ ለርዝቀ ዘኮነ መልእክት መልእክት ሰዱረ አቃቤ ሥራይ ሩፋኤል ከመቃለ መጽሐፍ ነገረ ብእሲት እያት እምማማ ሀበ አንሶሰው ከምድረ ወብርሃነ ተጸገው ብእሲ ዘኦረ ሊቀ መላእክት ቅዱስ ሩፋኤል ይበቀልህ ያቃጥልህ። ተናገር። ምን አድርግ ተብለህ ተላከው? ግደላት ነው እንዴ? ግደላት ነው መልካና መልከ በቃ ሃይማኖት ካልቀየረት ግደልያት ነው በቃ። ሃይማኖቷን ካልቀየረች ግደላት እኮ። እንዴት አድርጋ ነው ሴትዮዋ መተቱ የምትጨምረው ምግቧ ላይ? እሱማ ነውር ነው፣ አይናገርም እንዴ? ለምን እናገራለሁ? ሲጀመር ምስጢር አይደለም እንዴ? ምኑ ነው አይናገረው? ተናገር። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ተናገር። ተናገር አንተ። እንዴት ነው የምትጨምረው? እንዴት ነው የምትጨምረው? እንዴት ነው የምትጨምረው? በሊቀ መላእክት በቅዱስ ሩፋኤል ስም ተናገር። ሰላም ለገጽከ እግዚአብሔር ዘሐነጾ ወለቀራንብቲከ ሰላም እለ ይትረአያ በተባይጾ ሩፋኤል ታንትክ እምላዌከ አውጾ ለጸረ ነፍሴ በረዴትከ ታቅጾ ወበውስተ ሀጉል ታትሞ ነሲአከ ማይጾ ሊቀ መላእክት ቅዱስ ሩፋኤል ያቃጥልህ። ምንም ሚስጥር የሚባል ነገር የለም። ተናገር። ሰዓት አታባክን። በአፋ የምትናገረው ነው ትሸምድደው ቃል አለን። በአፋ የምትናገረው አንተ ነው። በአፋ ምንድን ነው የምትናገረው ብላ ነው። ከዛ በቃ ቃል አለ የሚሸመደድ። እኔ ምን አውቄ ቃል አለ የሚሸመደድ። አው ደፍተራቱ የነገራት ከዛ እሷ እሰውራታለሁ አንሆኝ ብዬ ሰውር አድርጋታለሁ። ከዛ ደግሞ አማቷ ትላለች። በቃ እሱ ነው ምስጢራችን አታውጣልን። በቃ ደግሞ እሺ ካሜራ አውጣ። ምትሰውራት ካሜራ አውጣ። ካሜራ አውጣ ምትሰውራት። እሺ በምን ፈትናት ከወጣው ካሜራው ማይጭ በመድኃኒዓለም ስም ውጣ። ካሜራ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጣ ቶሎ። በሊቀ መላእክት በቅዱስ ሩፋኤል ስም ውጣ። ግን እኮ ችግሩ ታድሰን እንመጣለን እንጂ እሺ በቃ ሰራዊታችሁ ሰብስቡ። እሺ እንሰበስባለን። ወጭ በአብ በወልድ በመንፈስ ቅዱስ ስም ሰብስበን በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በቸሩ መድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም ኧረ አለፈኝ በቃ በቅዱስ ገብርኤል በቅዱስ ራኤል ስም በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራኤል እሱ ነው እኮ ያለ የተጠበቃት። ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን አይምሮ አቆዶ አወተን መውጣት በትከላት ደግሞ እኔ ነኝ አዲሱ ደፍተራ ነኝ። ማናባት ምን ማረጋት መቁጠሪያው ብጥስ የማርገው እኔ ነኝ። አዲሱ ደፍተራ ኃይለኛ እንደሆንኩ እንድታውቅ ነው። ማናባት ተነስ። ሰራዊት ተሰብስብ። አንተ ሰራዊት ተሰብስብ ብሎ ጣናት አሰር እንሰብስባለን። በቃ ሁላችንም ከነሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ አንሰራም። ሆዷን ላንነፋት አይምሮዋን ላንሰውር ሆዷን ላንነፋ አይምሮዋን ላንሰውር። ተናገር። ሆዷን ላንነፋ አይምሮዋን ላንሰውር ወላ ማን ለራ ሆዷ መንፈት ቆጥሮ ነበረች። ሊቀ መላእክት ቅዱስ ሩፋኤል ይበቀል። ሆዷን ላንነፋ አይምሮዋን ላንሰውር ሆዷን ላንነፋ አይምሮዋን ላንሰውር
ብያለሁ እኮ ሆዷን አነፋት፣ አእምሯን አልሰውራት፣ መቁጠሪያዋን ላንበጥስ። መቁጠሪያውን እንዳንበጥስ፣ መቁጠሪያዋን ላንበጥስ፣ መቁጠሪያውን አንበነጥስም። በቃ ስነ ስርዓት እንይዛለን። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም፣ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ ታስረን ተገዝተናል በትምህርተ መስቀል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ወደ ራሱ አርባት መልሱ። ልብ እግዚአብሔር ይገስጽ። መልስ። ወለተ ጻድቃን ይሰማል? ማይክሽን ክፈችና ተናገሪ። አዎ ይሰማል ወንድሜ። ስላሴ እሺ፣ አንደኛ ይኸውልሽ መናፍስቶቹ ይታደሳሉ። በምታማትቢበት ሰዓት አይምሮሽን ቀድሞ የሚሰውር ከሆነ አስቀድመሽ ወደ ምግብ ከመቅረብሽ በፊት እግዚአብሔር አምላክን ጌታ ሆይ በማማትብበት ሰዓት አይምሮዬን ሰውሮ መተት እንዲመተት ወይም ደግሞ ስራውን የሚሰራ አማትቤ እንዳልመገብ ወይም ደግሞ በምግብ በኩል የሚገባው መንፈስ እባክህን እሰርልኝ፣ ስራውን አስቆምልኝ ብለሽ ከተማጸንሽ በኋላ መናፍስቶቹን ስራችሁን አቁሙ፣ በመድኃኒዓለም ስም እየታደስክ የምትመጣ አይምሮን የምትሰውር ሆዴን የምትነፋ በመድኃኒዓለም ስም ስራን አቁም እያልሽ መናፍስቶቹ መቀጥቀጥ ያስፈልጋል ማለት ነው። ግን ጸበል መጠጣት ያስፈልጋል ሁሌ ማለት ነው። ያንን አድርጊ። የእድሳቱ መንፈስ ደግሞ ቸሩ መድኃኒዓለም እንዲያቆምልሽ ሱባኤ ግቢና ጠይቂ በጸሎት። ያንን አድርጊ። እሺ፣ ተራ ቁጥር ስንት ነው? 3 ቅዱስ ሚካኤል አባቴ። አቤት። መቀጠል ይቻላል። መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እህቴ ምን ነበረ? እሺ ወልደ አማኑኤል፣ እኔ የምጠይቀው ያው እግዚአብሔር ይመስገን እስካሁን በዚህ ግሩፕ ብዙ ጥቅም አግኝቻለሁ። ጥያቄዎቹን እየተመለሱልኝ ነው፣ የተመለሱም አለ። እግዚአብሔር ይመስገን። ወንድሜን እድሜና ጤና ይስጠን። ለዚህ ግሩፕ ሁሉ እስካሁን ግን የተመለሰልኝና መልስ ያጣሁት በትዳሬ ነው። በትዳሬ አሁን ሳይሆን ከመጀመሪያ ከልጅነቴ ጀምሬ ነው በትዳሬ መልስ ያጣሁት ማለት ነው። በእርግጥ ከ10 ዓመት በፊት እንደዚህ መሆንም ቢስለኝ እናቴ አባቴ ወደ ደብተራ ቤት ይወስዱኝ ነበር ማለት፣ ወይም ይሄዱ ወይም ይዞኝ ይሄዱ ነበር ማለት ነው። ለምንድን ነው ይዘውሽ የሚሄዱት? የሚሄደው እኔ እታጫለሁ ማለት ነው። ከታጨሁ ወይም እኔም ብላለው አልፈልግም እላለሁ፣ ያለ ምክንያት ያለ ምንም ነገር ያስጠሉኛል፣ ወይም ሰዎቹ ይቀራሉ ራሳቸው፣ ወይም ደግሞ በመሀል ሰው ገብቶ ይለያየኛል። በቃ ከዚህ ከሶስቱ አንድ ግድን በእኔ ትዳር ይገባል ማለት ነው። ወይ እምቢ ብል እኔ፣ ወይ ሰዎች ይቀራሉ፣ ወይ ደግሞ ሰው በመሀላችን ገብቶ ይቀራል፣ ይለያየናል ማለት ነው። እና በመጨረሻ በስንት መከራ በስንት ወጣ ውረድ ደብተራ አጎቴ ነው፣ ለእናቴ አጎቷ ነው ደብተራው ማለት ነው። እና ሰው ሁሉ በእኔ ይጨነቃል። ለምንድን ነው የምታገባ እንደዚህ እያለ እየፈረሰ እምቢ ያላት ለምንድን ነው ማለት፣ ቤተሰቦቻችን ሁሉም ጥሩ ትዳር አላቸው። እኔ ደግሞ ከሳቸው የበለጠ ትዳር ትይዛለች ተብሎ የምጠበቅ ሰው ነበርኩት። ከዛ በኋላ ደብተራው አጎቴ ነው እና አባቴ ይዞኝ ይሄዳል ወደዛ። ብዙ ጊዜ ተደጋጋሚ ይሄዳል ማለት ነው። ግን ደብተራው የሆነ ሽፍንፍን አድርጎ ነው እንጂ የሚያልፍ እንዲሆናል አይልም ማለት ነው። መጨረሻ አባቴ ይዞኝ ይሄድና ሰውየው ታግባ ጥሩ ነው ሰውየው ምናምን ይላል ደብተራው። እንዲህ ብሎ እኔ አገባለሁ ያኔ እታጫለሁ ማለት ነው። ከታጨሁ በኋላ ከሱ በፊት እምቢ ያልኳቸው ሰው የሆነ እንስሳ በድግምት ይልካሉኛ ቤታችን።
እኔ ነው እምቢ ያልኩት። ከሱ በፊት ከሰውየው በፊት ከታጨሁበት ሌላ የጠየቀ ሰው ነበርና ሰውየው አስደግሞ ጊሄ የሚባል እኔ በአማርኛ አላውቀውም ይልካል፣ እኛ ቤት ማለት ነው። በእኔ ስም ይልካል። ምን ብሎ እኔ አላውቅም። በኋላ ነው ነገሩ ምንድነው ምን ነው ተብሎ በእሷ ስም ነው ደብተራው ሙተዋል። እሷ እምቢ ስላለቻቸው ሰው አስደግመህ ላክ ተብዬ ለእሷ ነው የላኩት ብሎ ተናግረዋል። ሰውየው ሙተዋል፣ አሁን የለም። እንዲህ እያለ እምቢ ይለኛል እና በኋላ እኔ ካገባሁ ወዲያው በሽተኛ ይሆናለሁ። የታጨሁበት ሰው ማለት ነው። በጣም ነው የሚያክብረኝ፣ በጣም ነው የሚወደኝ። እኔ ደግሞ በሱ ልክ እጠለዋለሁ። በዛ ላይ በሽተኛ ሆንኩ፣ እኔ በጣም በሽተኛ ሆንኩ። ከዛ በሽተኛ ሲሆን በዛ ላይ እርግዝና ይፈጠርልና እርግዝና ከተፈጠረ እስከሚወልድ በንፉፉቂት እየሄድኩ በቃ ሰው ያለ መውለድ ይሻላል ከዚች ልጅ ያለ መውለድ ይሻላል ብሎ በቃ ሰውነቴ ሁላ ሞቼ እስከ ምንድን ነው ኤድስ ነው እንዲያዝ የሚባል እማስናለሁ ማለት ነው። ሕክምናም እሄዳለሁ፣ ጸበልም እሄዳለሁ፣ ምንም ከዛ ከወለድኩ ይሻለኛል። ከተሻለኝ በሰውየው የነበረኝ አስተያየት ግን ጥሩ አልነበረም። በጣም ነው የምጠላው፣ ግን ሰውየው በጣም መልካም ነው። እኔ እንጃ ምን ልበል፣ በጣም ጥሩ ነው። ያኔ ምንም የሚያጠፋው ነገር የማጉድልብኝ ነገር የለም። ግን እኔ ሰድበዋለሁ፣ አልፈልግህም እላለሁ። ከዛ አንድ ቀን በየሆነ ነገር እንጣላና ትንሽ ናት ተጣልተን እኔ አኩርፌ ቤት ይሄዳሉ ወደ አባቴ እናቴ። ካላስ ትንሽ ናት፣ በዛ ትልቅ 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 እየሆነች ትሄድ እና በመሀላችን ሰው ይገባል። ሚስት ሌላ ሚስት ሰውየው ሌላ ሚስት ይሄዳል ይመስለኝ፣ ወዲያው ታረግዛለች። የባሰ ጠላሁት እኔና ራሱ እኔን በእውነት ልጅ ስለወለድኩ መለያየት አልፈለኩም ነበር። ዝም ብዬ እንታረቃለን ሲል የሆነ ስህተት ሲፈጠር ልጅቷ ታረግዛለች። ካረገዘች ደግሞ በጣም አስጠላኝ። አማራጭ አጣሁ። ራሱ ትፍታኝ ይብል ራሱ ሰውየው ማለት ነው። በቃ ተስፋ ጥቶ ነው ሰውየው ትፍታኝ ይልና እኔም እሺ ብዬ እንፋታለን። ተፋትተን ካላስ እኔም ዝም ብላል። ልጅቷ ያገባችው ልጅቷ ደብተራ ቤት እየሄደች ሁለታችን እንዳንዋደድ ታደርጋለች። ደብተራው ደግሞ አባቴ መጥቶ ልጃችሁ ጋር አይመለስም፣ ይህንን ሰውየው ብራሱ ደብተራው መጥቶ አይመለስም። እሷ መስተፋቅር ስላደረገችው ዞር ብሎ ልጃችሁ አያትም ካሁን በኋላ ይላል። አባቴ ልጄ ደህና ትሁንልኝ፣ ልጄ ጤና ይስጣት እንጂ እኔ ችግር የለብኝም ብሎ እኔ ምንም እንትን አላልኩም። ቢሆንልኝ በጣም ጥሩ ደስ ይለኝ ነበር። ልጄ መለየት አልፈለኩም። ቢጠላውን ካላስ ምንም እስከ መፈታት ድረስ አላሰብኩም። አፌ መጥፎ ነገር ቢናገር እና እንደዚህ ሁን እንለያይ ካላስ ከልጅቷ ይጠቅላላሉ። እኔ ምንም አየጎደለ ማለት ኑሮዬ ሳይሆን የራሴ ስራ ነበረኝ። ልጅ የማሳድግበት ያኔ ለራሴ ሆን ነበርና ዝም ብዬ ወደ ስደት መጣሁት። ከተለያዩ መጀመሪያ ዲግሪ ልማር ብዬ ሲመዘገብ እምቢ አለን፣ መሳካት እምቢ አለን። ዲግሪው አቋርጦ ወደዚህ ይሰማል። አዎ እኔ ጣልቃ የገባሁብሽ ይቅርታ፣ እየቋጨሽ ስላልሆነ ነው በማል የገባሁት። አዎ አሁን ያለሁበት ለመሄድ ብዬ እኮ ነው ወልደ አማኑኤል። በቃ መልስ ስላጣሁበት ከመጀመሪያ ላስረዳህና እስኪ መልስ ከሰጣችሁን ብዬ ነው። መልካም። እዚህ ጋር አሁን እኔ የተረዳሁት ነገር አንድ ነገር አለ። አንደኛ አባትሽ ወደ ጠንቋይ ቤት ወይም ወደ ደብተራ ይዞ ሲሄድ የነበረው መጀመሪያ በተለያየ በሆነ ባልሆነ ምክንያት አንቺን ለትዳር የሚጠይቁ ሰዎች ሲመጡ በሆነ ምክንያት ስትለያየ ይህን ችግር ለመቅረፍ ብሎ ነው ወይስ ዝም ብሎ ነበር ሄደው? ያለምንም ምክንያት ነበር ሄደው? ልጄ ምን ሆና ነው? ልጄ መልካም ናት፣ ሰው ይፈልጋታል። ግን መጀመሪያ ለምንድን ነው በቃ እንኳን አባቴ ሁሉ እንዳለ ቤተሰባችን ነው እንትን ማለት አለ። የሆነ ሰው እዚህ ደርሳል የምትሉ ሰው አለ አይደለም? እንደዛ ነኝ እኔ ማለት የሆነ አለ። አሁን እዚህ ጋር አንድ ነገር አለ የተረዳሁት፣ እሱም ብቻ እንድትመልሽልኝ ነው። አንደኛ አለ ማለት ነው መጀመሪያ ከዛ በፊት አንቺ ጋር ሆኖ አግብቻታለሁ ብሎ የሚያስብ መንፈስ አለ ማለት ነው። ወደ ደብተራ ከሚሄድሽ በፊት ያ መንፈስ አለ። አንቺ ጋር ተቀምጦ ምን ያደርጋል? የትዳር አጋር ሲመጣ የሚያርቅ አለ ወይ አይን ጥላ አለ። ዛር አይን ጥላ አብሮ የተወለደ ዛር አይን ጥላ አብሮ ካለ
ያ መንፈስ ምን ያደርጋል? ሰዎች ለትዳር ሲመጡ ወደኛ ያርቅብናል። ወንዱ ጋር ሴት ዛር አይነ ጥላ ካለች፣ ሴቷ ጋር ደግሞ ወንድ ዛር አይነ ጥላ ካለ መንፈሱ አግብቻለሁ ብሎ ስለሚያስብ አንቺ ጋር ሆኖ ምን ያደርጋል? ወንዶችን ያርቃል። አንቺ በጉጉ ስትጠበቂ ጥሩ ትዳር ካሁን ያዘች ተብለሽ ስትጠበቂ፣ አጋንንቱ ደግሞ ምን ያደርጋል? አንቺ ላይ ሆኖ ወይ የአንቺን ጸባይ እየቀያየረ ወይ የእነሱን ጸባይ እየቀያየረ ወይ ደግሞ አንቺን ለእነሱ ክፉ አስመስሎ እያሳየ ወይም ደግሞ አንቺ እነሱ ላይ አቃቂር እንድታውጪ እያደረገ ያርቃል ማለት ነው። በሆነ በሰበቡ ያርቃል። ዋና ዓላማው ምንድነው? የትዳር እድልሽን መዝጋት ነው መንፈሱ። አንዴ ሊሆን ይችላል። ሁለተኛ ደግሞ እንዳታገባ አድርግ ተብሎ የተላከ መተት ካለ አስቀድሞ ማለት ነው፣ መጀመሪያ ከልክል ተብሎ የተላከ ትዳር ከልክል ተብሎ የተላከ መተት ካለ እሱም አንቺ ጋር ውስጥ ቁጭ ብሎ ምን ያደርጋል? ለትዳር ጋር ሲመጣ ይከለክላል ማለት ነው። ይሄ ራሱን የቻለ የመጀመሪያው ችግር ነው። ሁለተኛው ችግር ደግሞ ምንድነው ከተባለ አባትሽ የፈጸመው ስህተት ነው። ለአጋንንት መፍትሄ አጋንንት ቦታ መሄድ። ሰይጣን ሰይጣንን ያወጣል እንዴ? መልሽልኝ እስቲ። ሰይጣን ሰይጣንን ያወጣል? መቼ ያውቃሉ እሳቸው እኮ። አይ ያውቃሉም ሳይሆን ስህተት ነው። ስህተት ሰይጣን ሰይጣንን ማውጣት መፍትሄ ይሆናል ወይ? እሱ ነው የጠየኩሽ። መፍትሄ አይሆንም አይደለ? አይሆንም። ምክንያቱም እዚህ ጋር ችግር እየፈጠረ ያለው አጋንንት ነው። አጋንንቱን ደግሞ ለማላቀቅ ሌላ አጋንንት ጎታሽ ጋር ሄዶ መሄድ፣ ይሄ ሞኝነት ነው ማለት ነው። አለመማር ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደተጻፈው ማለት ነው። ይሄ ትልቅ አለማወቅ፣ ትልቅ ስህተት ነው ማለት ነው። ስለዚህ ሌላ መንፈስ ነው የሚጨምረው ሄዶ ደብተራ ጋር ማናገሩ መጠየቁ። አንደኛ ደብተራው የራሱ የሆነ ዓላማ አለው። ደብተራው የሰውን የትዳር ዕድል ይወስዳል። በሰው ነገር ይጠቀማል። የሰው የሆነ ነገሩን ይወስድና በእሱ ደግሞ ይጠቀማል። ስለዚህ ሁለተኛ ደግሞ ተጨማሪ እንደው ለመፍትሄ እንኳን ብሎ ቢያደርገው ራሱ ደብተራው ምን እያደረገ ነው? አጋንንት እየላከ እያስገባብሽ ነው። ሌላ ችግር የሚፈጥር ደግሞ ሌላ መንፈስ እየጨመረ ነው። ያኛውን ችግር ለማላቀቅ ሲል ሌላ መናፍስት ልኮ ነው። አስቡ። እነኚህ የገባው መንፈስ ደግሞ ተመልሶ አይወጣም፣ ቁጭ ይላል። በጾም በጸሎት በስግደት ካልሆነ በቀር እነኚህ መናፍስቶች ተረባርበው ምን ያደርጋሉ? በእንቅርት ላይ ጆሮ ደግፍ ይሆናሉ ማለት ነው። ይቀመጡና አንድ ይሄ ነው። ስለዚህ እነኚህ መናፍስቶች ተጋግዘው ምን ያደርጋሉ? ብታገቢ እንኳን አሁን ለምሳሌ ደብተራው ጋር እንድታገባ አድርግ ብሎ እንኳን መንፈስ ቢልክ ያጋባል፣ ግን ሲኦል የሆነ ትዳር እንዲሆንብሽ ያደርጋል ማለት ነው። ሲኦል የሆነ ትዳር ጤና ወይ የለ ወይ ደግሞ ከትዳር አጋርሽ ጋር አትጣጣሚ ብቻ ወይኔ ምን በቀረው ባላገባው አይነት ህይወት ውስጥ እንድትገባ ያደርጋል ማለት ነው። ከዛ አፋት አይደለ አሁን ተመልሶ ያጋባል፣ ግን ያፋታል። ይሄ መሰረቱ አጋንንት የሆነ ትዳር እንደዚህ ነው። ያጋባል፣ ከዛ በኋላ መልሶ ያፋታል። እና ደግሞ እሱን ያገባችው ደግሞ ሌላ ሴት ደግሞ ምን እያደረገች ነው? አንቺን በምቀኝነት እየተመለከተች ነው አይደል? እንዳይዋደዱ አድርግ። ሌላ ደግሞ ተጨማሪ ችግር ደግሞ ተመልከች። እየሰማሽ ነው ግን ወይስ? አለሁ ወልደ አማኑኤል እየሰማሁ ነው። እና ደግሞ እሷም ሌላ ችግር ትፈጥራለች ማለት ነው። እና ታዲያ መፍትሄው ምንድን ነው? ከዚህ ሁሉ ችግር ለመላቀቅ መፍትሄው ምንድን ነው? መናፍስቶቹን በሙሉ ነቅሎ እንዲያወጣ ቸሩ መድኃኔዓለምን በሱባኤ አጥብቆ መማፀን ያስፈልጋል። አጥብቆ መማፀን ያስፈልጋል። የእድሳት መተቱን እንዲያውቁ አብሮ ተወልዶ አግብቻለሁ ብሎ የሚያስበውንም ክፉ መንፈስ ማንሳት ያስፈልጋል። አግብቻለሁ ብሎ የሚያስብ መንፈስ ያ ውስጥ ካለ ግን ከቻለ እንዳናገባ ነው የሚያደርገው። ካገባን ደግሞ አሸንፈነው ካገባን ደግሞ ትዳራችን ሲኦል ነው የሚያደርገው ማለት ነው። ከቻለም ደግሞ መበተን ነው የሚፈልገው ማለት ነው። ከዚህ በፊት ታስሯል እንደ እህቴ አንቺ ጋር? እኔ ከዚህ በኋላ ታሰሩ ሁሉም ማለት ነው። ያኔ ሁሉም ታስረዋል። ያው ብዙ ለውጥም አይቼዋለሁ። እግዚአብሔር ይመስገን። ወንድሜ እድሜና ጤና ይስጥ። አሁን ያለሁበት እኔ ይህንን አልፈዋል፣ ምንምም አያደርግልኝም። ግን መሰረቱ ስታውቅ መልስ ልትሰጠኝ አሁን ያለሁበት ህይወት ብዬ ነው ይህንን እንትን ያልኩት ያመጣሁት ማለት ነው። ከልጅነት ይዞ እንደዚህ ከዛ በኋላ እዚህ ስደት እንደ ህልም ነው በቃ አለ አይደለም የሆነ ተሰውረህ ኑሮ። እኔ እዚህ ስገባ ደግሞ ማለት የራሴ ስራ ነበረኝ በጣም
ጎበዝ አስተማሪ ነኝ። ዲፕሎማ በጣም በሰቃይ ነው የተመረቅኩት። ከዛ ከባሌ ከተፈታሁ ዲግሪ እማራለሁ። ካላስ ልጅ ነኝ በዛ ሰዓት ትንሽ ነኝ፣ ብዙ ትንሽ ነኝ። ከዛ ዲግሪ እማራለሁ ብዬ መቀሌ ዩኒቨርሲቲ ተመዝግቤ ደግሞ ብር ጎደለኝ ማለት የማግዘኝ ሰው ስላልነበረ የመምህር ደመወዝም ለቤተሰብ አግዘ ምናምን ስላልነበረ ብር ጎደለኝ። ላይታስል ይህንን ዲግሪ ለመማር ተማሪ ጭንቅላት አለች ተብዬ ያኔ እንደዚህ ከኔ የምሰሩ ማለት ነው። እሺ ብዬ ብሩ እንዴት ልበልህ በቃ ሳልወድ ነው። ከዛ ከመቀሌ ተመልሼ ቤት ሄድኩ። እንደገና ተመልሼ ወደ ስደት አሰብኩ። የመጀመሪያ ባለትዳሬ ግን ከዛ ፍቅር ጀምረዋል። አርግዛለች ሴትየዋ ስለነበረው ሀብታም ስለሆነ እኔ በዚህ ነገር ማልስማማ የአካባቢ ስለሆነ እኔ በዚህ ነገር እንደዚህ ካደረገኝ አልቀመጥም። ታውቃለች። ከፈታችሁ ያኔ ጠቅልላ እሷ ልትይዝ ነው ሀሳቧ። ያኔ ከኖርኩ ወልጃለሁ ብዬ ዝም ካልኩ ደግሞ ስላለው ያሳድጋል ልጁ። ምንም የጎደለበት የለም። በጣም ሀብታም ነው እና ከዛ በኋላ እዚህ ስደት መጥቼ በእውነት ያየሁት መከራ ምን ልበል፣ ሲኦል በቃ ሲኦል ፈተና ሀይ ብዬ ጀመርኩት። እዚህ እጄ እንዳለ ያሳክከኛል። ስራ ምገባለሁ፣ እወጣለሁ። ዝም ብሎ አይኔን ይረግፋል። በቃ 4 ዓመት ሙሉ ስቃይ የሰላቢ መተት አለ ማለት ነው። እጅሽም ያሳክክሽ ከሆነ ስቃይ አየሁት። አዎ ስቃይ አየሁትና ተመልሼ ትዳር መያዝ አለብኝ። በቃ እድሜም እየሄድ ነው፣ ብርም የለም ብዬ እዚህ የሆነ ሰው ፍታ አውቃለሁ። ሰውየው ደግሞ በቤተክርስቲያን ያደገ ነው፣ የቀደሰ ነው። ምን ልበልህ 8 ዓመት አበጋብር የሚባል ቤተክርስቲያን የቀደሰ ነው። ያኔ ለመቀደስ ዲያቆን ተብሎ እንትን የተባለ ነው። እኔ ደግሞ ከቤተክርስቲያን መውጣት አልፈልግም ከልጅነት ጀምሮ ማለት ነው። እና እስኪ መልሰኛል ብዬ ከሰውየው ተዋወቅ ነው። እንደ አጋጣሚ ነው የተዋወቅ ነው። እኔም እንደዚህ በመምህር ግርማ ትምህርት ጀምሬ ነበር። እሱም ቤተክርስቲያን ሀገሩ እያገለገለ ነበር። ከዛ ትዳር ነበረው። ትዳሩን እሱም አጥንቻለሁ ምን ሆነ እንደፈታ ማለት ነው። በቤተክርስቲያን ነው ያገባ። አብልተዋል፣ ቀድሰዋል። 8 ዓመት የቀደሰ ሰው ነው። በዛ ነው ያገባሁት። ከዛ ምንም አልነበረው። ያው የሆነ ችግር ደርሶበት እኔ አንስቼ ተጋባን። በቤተሰቤ ቀለበት አሰርን። እኔ በቃ የሆነ ቤተክርስቲያን ይመልሰኛል፣ ሀገሬ ይመልሰኛል መውጣት ስለማልፈልግ ማለት ነው። እንዲህ ብለን ያው ተጋባን። ደስ የሚል ቤተሰባችንን እንትን ተባብሎ በእርግጥ አባቴ እናቴ አይሆንም ጤና ስለሌለ እንደዚህ እንዳመመኝ በፊት ያማታል ብሎ ስላመኑ የሰው ሀገር ሆነሽ ያምሻል፣ ለዚህ መዳን አለብሽ፣ ሀገርሽ መጠሽ አንቺ ጤና የለሽም፣ እዚህ ብታገቢ እንደ ድሮ ካመምሽ ማን ይረዳሻል፣ እዚህ መከራችን አብልተሸኛል ይሉንና እስኪ ፈጣሪ ያውቃል ብዬ አገባሁት። ወዲያው ባገባሁት ስቃይ መከራ አየሁ። በሽታ ነው ፉፉቂት ከድኩት። እርግዝና ካረገዝኩ እርግዝና በአፌ ነው መውጣት የሚፈልገው። 3 ምሩ እንኳን እህል በቃ ሰብ ሲበላ ለራሱ ካየሁ ወደ ላይ ይለኛል። ምንም ወደ ላይ 24 ሰዓት አላቋርጥም። እርግዝናዬ በቃ ልጁ ወደ አፌ ነው፣ በአፌ ቦሚት ብሎ ሊወጣ ነው የሚለው ማለት ነው። ሰው ያየኝ ያለ መውለድ ይሻላል። ያው በዛን ሰዓት መልካም ነበረ በራሱ መስተሽፋ ብዬ ደግሞ የማምላክ ስለሆነ አልሞትኩም። ያው አገሬ ሄጄ ልጄ ወልጄ ክርስትና አንስቼ ተመስገን ብዬ እስኪ እግዚአብሔር የጣልኩት ዳር መለሰልኝ ብዬ ደስ ብዬ መኖር ስንጀምር ተመልሼ ከመጣሁ በመሀላችን አንድ ልጅ ገባች። በጣም ባስነዋሪ ባጸያፊ ነገር ግን በእውነት ወልደ አማኑኤል እያየሁ ዝም አልኩት። በቃ እየሰማሁ ዝም አልኩት። ትዳርሽን ለመረበሽ ነው የገባችው? አዎ ሆን ብላ በቃ ለመረበሽ፣ ሁለታችን ለመለያየት ሆን ብላ አላት። የምትረብሽት ምክንያት አላት፣ ግን እኔ አይደለሁት ምክንያት ሌላ ነው። ከዛ በቃ እህቶች የእሱም መልካም እህቶች ነበሩ። እሱም በዛ ሰዓት ደህና ነበረ። ያው ልጅቷ በቃ ሆን ብላ ለመለያየት ስትል እኔም በቃ መለያየት የለብኝም እኔ መጀመሪያም እንደዚህ አሁንም እንደዚህ ልጆችስ የኔ ጠባይ ነው እንጂ እሱ ጠባይ የአባት ጠባይ መቼ ይላሉ ብዬ ቻልኩት። እኔ በቃ ቻልኩት። ፈጣሪ ያለመንኩ ዝም አልኩትና በቃ ሁልፍ
እፈተናለሁ በትዳሬ በቃ ሁሌ ሰው ይገባል። ዋና ደግሞ ወልደ አማኑኤል አሁን የመጀመሪያ ትዳሬ ሴትየዋ በመጥፎ ሌሊት የማልሄድበት ቦታ የለም፣ የማታደርገው ነገር የለም። በጣም ነው የሚጨንቀኝ የምታየኝ ያቺ የመጀመሪያ ያፈረሰችው መልካም ያቺ እሺ እዚህ ደግሞ እህቴ እህቴ ልጨርስልህ። አይ ሰዓት እየሄደ ስለሆነ ለሌሎችም ጭምር እድል እንድንሰጣቸው ነው። እሺ በዚሁ አንድ ልጨርስና ጥያቄሽን ግን ተረድቼዋለሁ። በሌሊት ልጅቷ በመሀላችን ሌሊት ተኝቼ ልጅቷ በመሀላችን ትገባለች። እኔ እነሱ እንዳንገናኝ ታደርጋለች። እኔ እሱ ለማግኘት እጠራለሁ፣ እሷ በቃ እንዳንገናኝ በቃ ዝም ብላ ደርቀቅ ብላ ትይዛለች። እና አለፍኩት፣ ይህንን አለፍኩት። በመጨረሻ 2013 ዓመተ ምህረት መጨረሻ ባለቤቴ 3 ሚስት በአንድ ጊዜ አገኘሁለት፣ በአልጋዬ በቤቴ። በዛን ሰዓት ደግሞ እኔ እርግዝና አንስቼ የኔ እርግዝናን አገኘሁለት። ቆይ እስቲ 3 ሚስት በአንድ ቤቴ፣ 3 ሚስት በእኔ አልጋ። አሃ ከ3 ሴት ጋር ተኝቶ ማለት ነው። አዎ በቃ እኔ በእውነት አይባልም፣ ነውር ነው። በቃ አይኔ እያየሁ ምንም አልቆጠረኝም። ምንም በቃ ምንም ልበልህ በቃ ምን እኔ እንጃ በቃ አንዳንዴ ያየ ሰውስ እንዴት ቻልክ ይለኛል ማለት ነው። አሁን ይህንን ነገር የኔ ቤተሰብ አያውቁም፣ ለማንም ሰውም አላወራም። በቃ አሳፋሪ ነው። ራሴ ያዝኩት ቤት ራሴ በቃ ንብረቴ ሁሉ ምናልባት እዚህ አገር ክራይ ስለሆነ እንጂ ጥለን የምንሄድ እንጂ አገር ቤት ብሆን ሳስብ እኔ እርጉዝ ነኝ። እርግዝና ደግሞ በጣም ምን ልበልህ እንኳን እንደዚህ አይነት አይቼ በቃ አይዞሽ ቸብየውን ሞት ነው የምደርስ፣ ሞት ጣራ ላይ ሞት። በቃ ያየ ሰው እኔ ልጆቼ አቅፌ ስለማያየው እንጂ ያለ መውለድ ይሻላል ነው የሚል የኔ እርግዝና ያየ ሰው። የኔ በቃ እንደዛ ነው ሰውየው። እኔ ወደ ላይ ያልኩ እኔ በንፈፍቅት እያልኩ አንድ ከአንዷ ሄዶ ያድራል፣ አንድ ከአንዷ ሄዶ ያድራል። አንዷ ደግሞ እቤቴ ነው የራሴ ብጃማ እህቱ ናት። በዛ ላይ ዘመድ ናቸው፣ ቅርብ ዘመድ። መጋባት አይቻልም። አይኔ ያዩ እና እኔ መጨረሻ ጥርሱ ይወርዳል። እኔ ራሴ ነው ያስወረዱት፣ ጨንቆኝ ማለት ነው። በቃ መኝታ የት ልተኛ? እሱም እንዲህ ላደርግ እንዲህ ልወስን እኔ እያየሁ ሴት ይዞ ይተኛል እኔ አልጋ። እኔ ግን እዛ ሳላ ላይ አሞኝ አልበላም አልጠጣም ተከብቤ ትሞታለች እየተባልኩ ነው። እሱ ቆልፎ ቁርፊ እንትን ይላል። በዛሬ ቀን በስላሴ ቀን 2013 መስከረም አስወረድኩት ባሌ በቃ ከፍዬ ማለት ነው። ምክንያቱ ሰው ጋር ሂጄ እንዳልቸኛ እማውቀው ሰው የለኝ፣ ደግሞ ሰው አያስተኛኝም። ለምን ባለጌ ነው በሽታዬ። ወደ ላይ አላቋረጥም። በፊቴ ምግብ መብላት አትችልም። አልተኛም። እንደ እብድ ሆንኩ። በቃ እብድ በቃ በሽታም አለ። እሱም እንደዚህ ሳደርግ ደግሞ ይቅርታ ጠይቆ አይዞሽ እንደማለቱ ከፈለግሽ አስወርድ ካልፈለግሽን ያለ አልፈልግሽም አለ። ከዛ እንዲህ ብዬ መጣሁ ማለት ነው። ያው ከሄደ ካላስ እችላለሁ። ደሙ እንኳን አልደረቀ። በቃ ተነስቼ መጣሁት። ወገቤ አሰሬ ወደ 3 ወር ቀርቦ ነበር። ሲመጣ አው ኑርኩ። በዛን ሰዓት እኛም ስልክ አይሰራም፣ ማንም ቤተሰብ አልገኝ። አሳልፍኩት። ምን ልበለ። አሁን ግን ልጁ አይፈልገኝም። እኔ ግን በቃ እሱ ነው የምፈልገው። ዋናው ነገሩ በቃ እኔ ግን ከሱ በላይ ማንም አይታየኝም። እሱ አልፈልግሽም ካላስ ይሰማል። ቀን ጀምሮ ቆይ አልፈልግሽም። እኔ ግን በቃ አንድ ንግግሮትን እህት ወንድሞች፣ እንደዚህ አይነት ነገር ጥሩ አይደለም ፕሊስ። በእርግጥ ችግር እንዳለ እናውቃለን፣ ግን እያንዳንዳችን ችግራችንን ዘርዝረን እናውራ ከተባለ እውነት ፈጣሪ በሚያውቀው ጊዜ አይበቃንም ማለት ይቻላል። አንድ ሰው ብቻ ሚዲያውን ተቆጣጥሮት ያበቃል ማለት ነው ጥያቄ። በእርግጥ አውቃለሁ፣ በጣም ያሳዝናል። የደረሰ ችግሩን ስንሰማ በጣም ነው የሚያሳዝነው። ግን ዋናው ትልቁ ነገር ምንድን ነው ከተባለ ዓላማው ምንድን ነው? እኔ
እንደዚህ አይነት ችግር ደርሶብኛል፣ እንዲህ አይነት ነገር ውስጥ ባጭሩ ቁም ስቃይ ውስጥ ገብቻለሁ በትዳር ህይወቴ እና ከዚህ አንፃር ምንድነው የኔ ስህተት ምንድነው ብሎ ራስን ለመፍትሄ ማዘጋጀት እንጂ ችግርን ብቻ እየዘረዘርን የምናወራና ጊዜያችን የምናባከን ከሆነ የብዙ ሰው ጥያቄ ሳይመለስ ይቀራል ማለት ነው፣ ያድራል ማለት ነው። እና ይቅርታ ሚዩት ያደረኩት ከዛ አንፃር ነው። እሺ አላቆም ስላሉኝ ነው። ግልጽ ነው። ቅዱስ ሚካኤል አባቴ ኅሪተ ሥላሴ ትክክል ወልደ አማኑኤል እውነትህ ነው። እኔ ተደጋጋሚ በእርግጥ ስለሆነ እያወቅኩ ነው እኮ ስለተሰማሽ ገብቶኛል። ብትናገሪ ሁሉ ደስ ይለሽ፣ ሙሉ ለሙሉ ጨረሰሽ ብታወሪ ደስ እንደሚልሽ አውቃለሁ። ነገር ግን ለሌሎችም ከማሰብ አንጻር ነው። ግልጽ ነው አይደል? እና ደግሞ መፍትሄው ላይ ብቻ ከማተኮር አንጻር ነው። እና በነገራችን ላይ እስካሁን ድረስ ስትናገር የነበረው ለሁላችን ብዙ አስተማሪ ነው። በጣም ጥልቅ አስተማሪ ነው። ትምህርት ይሰጣል። ምንድነው ምኑ ላይ ነው ትምህርት የሚሰጠው ካላችሁ፣ ነገር ግን አስቀድሞ ኃይለኛውን ሳያስር ብሏል መድኃኒዓለም። ምን ላይ? ማርቆስ ወንጌል ምዕራፍ 3 ቁጥር 17 ላይ ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊበዘብዝ የሚችል የለም። ከዚያ በኋላስ ቤቱን ይበዘብዛል። መጀመሪያ አስቀድሞ ቤቱን መጥረግ መጀመሪያ ምን ማድረግ? አሁን ትልቁ ችግር ምን መሰለሽ ኅሪተ ሥላሴ? ይሰማል አይደል? እየሰማሽ እንደሆነ ማወቅ ፈልጋለሁ። ኅሪተ ሥላሴ አዎ ወንድሜ እየሰማሁ ነው አለሁ። መልካም። የመጀመሪያው ችግር ምን መሰለሽ እህት ወንድሞች፣ ካለፈው ስህተታችን የመማር ልምድ ይኑረን ስል ከመጀመሪያው ጀምሮ ይሄ አጋንንት ትዳርሽ ላይ ነው፣ ትዳር ተኮር የሆነ ስራ ነው እየሰራ ያለው። ትዳር ተኮር የሆነ ፈተና ነው አንቺ ላይ እያመጣ ያለው። እንዴት? ገና መጀመሪያ አባትሽ ወደ ደብተራ ይዞ ከመሄዱ በፊት አስቀድሞ ገና የመቃወም ስራ እየሰራ ነበር። ምን አይነት የመቃወም ስራ? የትዳር አጋር የማባረር ስራ። ሰበብ ፈጥሮ ምክንያት ፈጥሮ የትዳር አጋር የማባረር ስራ እየሰራ ነው። ያኔ ነበረ መባነን። ያኔ እህት ወንድሞች፣ እንዲህ አይነት ነገር ስታዩ አስቀድሞ ቆም ብሎ ማሰብ፣ ትዳሬ ላይ የቆመ ጠላት አለ ማለት ነው። ስለዚህ ይህን ጠላት ሙሉ ለሙሉ ከህይወቴ ማስወጣት አለብኝ። ሙሉ ለሙሉ ከህይወቴ ጠርጌ ማስወጣት አለብኝ። ጠርጌ ሳላስወጣስ ትዳር ለመመስረት ብታገልስ መንፈሱ ትዳራችን ሲኦል ነው የሚያደርገው። ትዳራችን ምንድን ነው የሚያደርገው? ሲኦል። በጣም የሚያሳዝነው ደግሞ እንደዚህ አይነት ችግር እየደረሰባት እንደሆነ ሲያውቅ አባት ምንድን ያደረገው? አባትም መንፈሳዊ ህይወት የለውም። ቀጥታ ወደ ደብተራ ይዟት ሄደ። ከዛ በእንቀስት ላይ ጆሮ ደግፍ። ሌላ ደግሞ ተጨማሪ መንፈስ ህይወቷን የሚያመሰቃቅል ሌላ መንፈስ ደግሞ ጨመረ ማለት ነው። በእነዚህ ሁኔታ ሳለ አሁንም ትዳር ያዘች እና አጋንንቱ ምን አደረገ? ትዳሯን እንዳለ ሲኦል አደረገባት። የትዳር አጋሯንም ነጠቀ። ያም ሆኖ አሁንም ወደ ስደት ወጣች። ወደ ስደት የወጣችበት ምክንያት ብዙ ምክንያት ሊሆን ይችላል። አንደኛ መንፈሱ የቤተሰብ ዛር ሊሆን ይችላል። ሁለተኛ ደግሞ የእሷን እድል ደግሞ የሚጠቀም ሌላ መንፈስ አለ። ሌላ መንፈስ ካለ ለምሳሌ ወደ አረብ ሀገር ሄዳ ተሰዳ እየሰራች እሱን እንድታስተዳድር የሚፈልግ ደግሞ ሌላ ሰው ሊኖር ይችላል። ያ ሰው ደግሞ ምን ያደርጋል? የአብር አንከረት መንፈስ ይልክና ወደ ስደት እንድትወጣ ያደርጋል። ከዛስ በኋላ ወደ ስደት እንድትወጣ ካደረገ በኋላ በእሷ ህይወት በእሷ በረከት መነገድ ይጀምራል ማለት ነው። እሷ ጠራግራ ሰርታ አፈር ድሜ ግጣ ገንዘብ ስታገኝ ባገኘችው ገንዘብ እሱ ደግሞ በረከቷን እየሰለበ ይጠቀማል ማለት ነው። እጄን ያሳክከኛል ስትል ሰምቼ ነበረ ቅድም። እጅ ማሳከክ የሰላቢ መተት ነው። በነገራችን ላይ ወንድሞች፣ እጃችን የሚያሳክከን ይበላል፣ እጃችን የሚቆረጣጠመን የሚያሳክከን የሚቆስ ከሆነ የሰላቢ መተት አለ ማለት ነው። የሰላቢ መተት ካለ እነኚህ ምልክቶች ታያላችሁ። የእጅ መታመም፣ የእጅ ማበጥ፣ መደንዘዝ፣ መድረቅ፣ የነኩት የያዙት የሰሩት ስራ መበላሸት፣ የትምህርትና የስራ እድል በተደጋጋሚ መበላሸት፣ የገንዘብ ወጪ መብዛት፣ የሀብት ብክነት መኖር፣ ከልግስና መራቅ፣ ከምጽዋት መሸሽ፣ አስራት በኩራት ላለማውጣት ሰበብ ማብዛት፣ የስርቆት አመል መኖር፣ ሁሉንም ነገር ሰብስበው ወደ ራስ የማድረግ አዝማሚያ መታየት፣ ከልግስና መራቅ፣ አይበቃኝን በሚል ስስታምነት እርዳታ መንፈግ፣ እነኚህ የሰላቢ መተት
የንፉግ መንፈስም ጭምር ምልክቶች ናቸው። መንፈሱ እጅ ላይ ተቀምጦ በረከታችን ስለሚሰልብ አሁን እነኚህ ምልክቶችን እናያለን ማለት ነው። እና የሰላቢ መተትም ጭምር እንዳለ እየተመለከትኩ ነው፣ ቅድም በምታወሪው ምልክት ማለት ነው። እና ታዲያ እነኚህ መናፍስት ብኩን አድርጎ አስቀምጣል ማለት ነው። ከዛ አሁንም ተመልከች፣ ቤቱ አልጠራም ማለት በትዳር ህይወትሽ ላይ የቆመ መንፈስ አልተነሳም። ሳይነሳ አሁንም ደግሞ ሌላ ትዳር ፈለግሽ፣ ሌላ ትዳር ደግሞ አሰብሽ። ከዛ በኋላ ያንን የትዳር አጋር ብለሽ ያሽ እኔ እንጃ እኔ የትዳር አጋር አንደኛ በእርግጥ አንቺ ጋርም ያለ መንፈስ እሱን ባለጌ እንዲሆን ወይም ደግሞ እንዲማግጥ ያደርገዋል። አንቺ ጋር ያለ መንፈስ ጭምር ከአንቺ ተነስቶ፣ ምክንያቱም የአንቺን ትዳር ህይወት ማበላሸት ነው አላማው። እሱም መንፈስ ሄዶ ያንን የትዳር አጋርሽን ምን ያደርገዋል? እንዲያማግጥ ያደርገዋል። ሁለተኛ ደግሞ ያቺም ሴት ደግሞ ያቺ ሴት ጋር ሄድና አንቺ እሷን እሱን እንድታጠምዶ ያደርጋል። ወደ አንቺም ደግሞ መተት እንድትልክ ያደርጋል። እሱ ጋርም ያሉት መናፍስቶች ደግሞ ይጠቀማል። እንደማይጸልይ ነው የተረዳሁት። አሁን 8 ዓመት ቀድሷል የሆነ የስም ክርስቲያን እንደሆነ ነው የተረዳሁት ከድርጊቱ አንጻር ማለት ነው። እሱ ምንም እንኳን መተት ቢመተትበት ምንም እንኳን ከአንቺ ተነስተው መናፍስት እሱ ቢፈታተሉትም እሱ ግን የሚሰግድ የሚጸልይ ከሆነ ይሄ ያክል መናፍስት ዘማዊ አድርገው አያስቀሩትም። ግን እሱ አይሰግድም አይጸልይ ከሆነ ራሱም የተከፈተ በር ነው ማለት ነው። ስለዚህ እንደ ልብ መናፍስት ይገቡበታል፣ ይወጡበታል። ስለዚህ ያዘሙቱታልም ጭምር ማለት ነው። ስለዚህ እነኚህ መናፍስትም ጭምር ተጋግዘው እሱን ወደ ዝሙት ህይወት እንዲገባ ያደርጉታል ማለት ነው። ዋና ዓላማው ግን አንቺ ጋር ያለ መንፈስ ነው። ዋናው ተዋናዩ እሱ ነው። ይሄን የትዳር ህይወትሽን ያመሰቃቅላል ማለት ነው። ግን ምን ማድረግ ነበረብኝ? የኔ ጥፋት ምን ነበረ? ለትዳር ከማሰብ በፊት ምን ማድረግ ነበረብሽ መሰለሽ? ለትዳር ከማሰብ በፊት ጌታ ሆይ ህይወቴን አጥራ፣ የትዳር ዕድሌ ላይ የቆመውን መንፈስ በሙሉ ከህይወቴ ነቃቅላ አጥፋልኝ፣ እስካላወጣህልኝ ድረስ ጌታ ሆይ ምንም ከቤት አልወጣም፣ ካልባረከኝ አልለቅም እንዳለው ማለት ነው። እንደ ማን ነበረ? ካልባረከኝ አልለቅም ያለው ማን ነበረ? በያዕቆብ ሲታገኝ ነበረ ሌሊት ቅዱስ ያዕቆብ። ካልባረከኝ አልለቅም ልቀቀኝ እያለው ነበረ። ሊነጋ አቀላልቷልና ልቀቀኝ ሲለው የለም ካልባረከኝ አልለቅም፣ መጀመሪያ ባርከኝ ከዛ ለቅሃለሁ፣ ከዛ ስም እስራኤል ይባል ብሎ ስሙን ለውጦለት ባረከውና ለቀቀው። ልክ እኛም ከአምላካችን ጋር መጣበቅ አለብን። ጌታ ሆይ ይህን የትዳር ጠንቅ የሆነው መንፈስ ከህይወቴ ነቃቅለ ካላወጣህ እኔ አንተ መለመን መማጸኔን አላቆምም፣ ሱባኤ ገብት ከሱባኤ አልወጣም። ቅዱሳን ጀግኖች ናቸው እኮ በነገራችን ላይ በእንደዚህ አይነት ሁኔታ በጣም ቆራጦች ናቸው። የሆነ ነገር ከእግዚአብሔር ካልተመለሰላቸው ወደኋላ አይሉ። ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም እንዳለው ቅዱሳን ይሄ በቃ አይሆንም እየተባሉም ራሱ መጠየቃቸውን አያቋርጡም። ይገርመኛል እኮ በጣም አትልፋ በቃ ፈጣሪ አልሰማም ብሏል እየተባሉ ይቀጥሉበታል ጥያቄያቸውን። በጣም ነው የሚገርመኝ። ታስታውሳላችሁ እህቱን ያስማረ ጀግና መነኩሴ ይሄን ነገር ነግሬያቸዋለሁ ከዚህ በፊት አስታውሳችሁት? እህቱ መንኩሳ አትመንኩሽ እያላት ወንድሟ በግዴዳ መነኮሰች። እኔ እንዳንተ መሆን ፈልጋለሁ ብላ ታይ ያንቺ ዕጣ ክፍልሽ ምንኩስና አይደለም ማለት ታይ አትዘልቂውም እያላት እየነገራት መነኮሰች። ከዛ በኋላ ከጥቂት ጊዜ በኋላ ምንኩስናው አስጠላትና ወደ ከተማው ገባች። አግብታ ተቀመጠች። መነኩሴ እኮ ናት፣ ግን አግብታ ተቀመጠች። ከጥቂት ጊዜ በኋላ ወንድሜ ሆይ በነፍስ ድረስልኝ በጣም ታምሜያለሁ አለችው። ወይኔ እቴ አትመንኩሽ እያልኳት መንኩሳ ይኸው አግብታ አይ ብሎ ወደሷ እየሮጠ መሄድ ጀመረ። ሲሄድ ሞታ አገኛት። ነፍሷ ከስጋዋ ተለይታ እየተለቀሰላት ወይኔ ያለ ምክንያቱም መነኩሴ ሆና አግብታ አይኖረችው። ከዛ ሱባኤ ገባ ለ40 ቀን ወደ በረሃ ገብቶ ጌታ ሆይ እስቲ ማርልኝ የእህቴን ነፍስ የት እንደሆነ ልታሳይኝ ፈልጋለሁ ብሎ 40 ቀን ሱባኤ ሲይዝ ሊቀ መላእክት ቅዱስ ሚካኤል መጣ። የእህት ነፍስ አትማርም አልምርልህም ብሏል። ምክንያቱም ከኔ ጋር የገባቸውን ቃል አፍርሳ ጋብቻ መስርታ ኖራለች። ስለዚህ አልምርም አለው።
እኔም ካልማርክልኝ አልወጣም አለ ከበረሃ። ካልማርክልኝ እኔም አልወጣም ብሎ አሁንም 40 ቀን ጨመረ። ስንት ቀን አንድ ላይ ስንት ቀን ሱባኤ ያዘ? 80 ቀን። አሁንም አልምርልም ብሎሃል ብሎ መጣ ቅዱስ ሚካኤል። እኔም ካልማርክልኝ አልወጣም ብሎ አሁንም 40 ቀን ጨመረ። ስንት ሆነ? 80 ላይ 40 ጨምሮ 120። በሶስተኛው ቀን ግን በሶስተኛው ሱባኤ ግን 120ው ሲፈጸም ጻዕዳ ልብሷት ቅዱስ ሚካኤል ነጭ ልብስ ለብሳይቱ በእቅፍ ውስጥ ሆና በቅዱስ ሚካኤል እቅፍ ውስጥ ሆና ስላንተ ካም ብዬ ምሬልሃለሁ ና አሁን ከበረሃ ውጣ አለው እግዚአብሔር አምላክ። አይገርም? ይሄን ያክል እልከኞች ናቸው ቅዱሳን፣ ለመንፈሳዊ ነገር እልከኞች ናቸው። አባ ለትጹንንም ታስታውስታላችሁ፣ ሰኔ ላይ ስንክሳሩ የተነበበ እሱም ልክ እንደዚሁ በጣም ቆራጥ ነው። ቅዱሳን የሆነ ነገር ከእግዚአብሔር ጠይቀው ካልተመለሰላቸው እስኪመለስላቸው ድረስ አይለቁም። ጥያቄ መጠየቃቸውን አያቋርጡም። አቡነ ገብረ መንፈስ ቅዱስ እሳቸውም እጅግ በጣም ቆራጥ ናቸው። 400 ምናምን ሺህ ነፍሳትን ያስማሩ ጀግና አባት ናቸው አቡነ ገብረ መንፈስ ቅዱስ። እናም ካልባረከኝ አልለቅም ያለውን የቅዱስ ያዕቆብን ቃል አስታውሱ። ስለዚህ እህቴ ያንቺም ጥፋት ምን መሰለሽ? እግዚአብሔር አምላክ በትዳር ህይወትሽ ላይ የተሰገሰጉትን የትዳር ህይወት እድልሽ ላይ የቆሙትን መናፍስት ጠርጎ እስኪያወጣ ድረስ ሁለተኛ ወደ ትዳር ህይወት ለመግባት ማሰብ አልነበረም። ምክንያቱም እነኚህ መናፍስቶች እያሉ ትዳር መመስረት በሰዓት ላይ ቤንዚን እንደመጨመር ነው፣ ወይም ደግሞ ራስን ለስቃይ መዳረግ ነው ማለት ነው። መናፍስቶቹ ሙሉ ለሙሉ ከወጡ በኋላ ከተስተካከለ በኋላ ከዛ በኋላ እንደ እግዚአብሔር መልካም ፍቃድ ወደ ትዳር ብንገባም ትዳሩ የሰላም ትዳር ነው የሚሆነው። ወጥተዋላ። የትዳር ማነቆ የሆኑ መናፍስቶች ከህይወታችን ለቀው ወጥተዋል። ስለዚህ ትዳሩ ሰላም ይሆናል ማለት ነው። ግን ገና ቤቱ ሳይጠርቅ ትዳር ላይ መሰረት ገባሽበት። መጀመሪያውን አየሽ፣ እንደገና ሁለተኛ ተመልሰሽ ሁለተኛ ትዳር ገባሽ። አሁንም ሁለተኛው ትዳር ሲኦል ሆነ። ይሄ ነው ችግሩ። አሁን ተረዳሽ እህቴ? አዎ ወንድ አማኑኤል በእውነት ሁሉ ጊዜ እንደበላሁ ነው። አዎ በጣም ገብቶኛል። አሁን በጸሎታቸው አስቡ። መብርሃንና ቅዱስ ገብርኤል ጠይቄያቸዋለሁ። አገሬ ገብቼ ሁሉ ይስተካከል ተስፋ አደርጋለሁ። ወንድ አማኑኤል ግን በጣም ነው የማመሰግነው ወንድሜ። በእውነት ከኔ ተቀንሶ ለአንተ ይስጥልኝ። ብዙ ነገር ነው የተስተካከለልኝ። ብሩ ለራሱ አሁን 12 ዓመቴ ነው። በእውነት 11 ዓመት ያልሰበሰብኩ ብር ነው በአሁን አንተ ባሰርክልኝ መናፍስት የሰበሰብኩ። በሲ ይጀመራል ይቋረጣል። አሁን መናፍስት ከታሰሩ ቤቱ ተጨርሾልኛል፣ እቃውን ተገዙኛል። ብሬም ቤተሰብ ላኪ የሚሉኝ አሁን ብቸግራቸው እንኳን ላኪ አይሉም። አገረሽን ግቢ በቃ ይቸግረን ነው የሚሉኝ እና ብዙ ነገር ነው ያደረክልኝ። አሁን በጸሎታቸው አስብ። መብርሃንና ቅዱስ ወደ ኢትዮጵያ ከሄድሽ በኋላ ምንድነው ማድረግ ያለብሽ መሰለሽ? ንስሐ ገብተሽ ስጋው ደሙን ከተቀበልሽ በኋላ የሆነ ገዳም ሄደሽ፣ ለምሳሌ ጻድቃኔ ማርያም ሊሆን ይችላል፣ እናታችን ቅድስት ድንግል ማርያም ገዳም ማለት ነው። እዛ ገብተሽ እመቤቴ ድንግል ማርያም ሆይ በትዳር ህይወቴ ላይ የተቋጠረውን ማነቆ ለምንድን ነው ማትፈችልኝ እያልሽ ተማጸኛት፣ አልቅሽ። ምላሽ እስከምትሰጥሽ ድረስ አትውጪ። ግልጽ ነው አይደል? ደጋግሞ መጠየቅ ታስተካክሎ ህይወትሽን ማለት ነው። ከዛ በኋላ ከሷ ቃል ከተቀበልሽ በኋላ እግዚአብሔር አምላክ ከፈቀደ የሱ ፈቃድ ከሆነ ወደ ትዳር፣ ካልሆነ ግን እንደዚሁ በራሱ መኖር ይቻላል። ንስሐ ገብተሽ ስጋው ደሙን እየተቀበልሽ እግዚአብሔር አምላክ ምናልባትም ለምንኩስና ህይወት ካበቃሽ በምንኩስና ህይወት መኖርም ይቻላል። ግን ይሄ የሱ ፈቃድ ሲሆን ነው። ይሄንን ግን ለማወቅ አስቀድሞ መጠየቅ ያስፈልጋል። እሺ፣ ያንን አድርጊ። እሺ ወንድሜ በጣም ነው የማመሰግን። እድሜና ጤና ይስጥልኝ። በእውነት እህቶቼ ወንድሞቼ በጸሎት አስብ። እመቤቴ ቅዱስ ገብርኤል ጥያቄ ሊመልስልኝ። እሺ ወንድሜ። እሺ መልካም። እና እህት ወንድሞቼ ለሌሎቻችሁ የምነግራችሁ ነገር ምንድነው? ፕሊስ እህት ወንድሞች የትዳር ማነቆ የሆነውን መንፈስ ከህይወታችሁ ሳታስወጡ ለትዳር ማሰብ ወይም ደግሞ ትዳር ላይ መጓጓቱ በጣም ችግር ነው። እንደዚህ አይነት ነገር ነው የሚያመጣው። ግን አስቀድማችሁ ህይወታችሁን እንዲያጠራላችሁ የትዳር ህይወታችሁንም ለመድኃኔዓለም አሳልፋችሁ ስጡት። ጌታ ሆይ
የትዳር ሕይወቴን በሙሉ ለአንተ አሳልፌ ሰጥቻለሁ። ጌታዬ ኢየሱስ ክርስቶስ ሆይ ጠላት በትዳር ሕይወቴ ላይ እንዳይሰለጥን አንተን ሾሜሃለሁ። እናም አምላኬ ሆይ ተቆጣጠርልኝ እባክን እያላችሁ ተማጸኑት። እና ደግሞ ፕሊስ አሁንም ደግሜ ነግራችኋለሁ፣ ከዚህ በፊትም ነግሬያችኋለሁ፣ ያለ ቤተ ክርስቲያን እውቅና ትዳር አትመስርቱ። ምን አልኳችሁ? እስቲ ደግማችሁ ንገሩኝ። ያለ ቤተ ክርስቲያን እውቅና ትዳር አትመስርቱ። ይቅር። የእውነት እህት ወንድሞች፣ በተለይ በስደት ላይ ያላችሁ ትዳር የምትመሰረቱ ፕሊዝ ተማሩ፣ ከዚህ ተማሩ እህቶቼ። ዝም ብላችሁ ወደ ትዳር ሕይወት የምትነዱ ንስሐ ገብተን ምን ችግር አለ ይላል አብዛኛው። እንዴት ነው ችግር ማይኖረው? ትዳርን እኮ የሚቆጣጠረው መንፈስ ቅዱስ አይደለም አጋንንት እንጂ። መሰረቱ ቅዱስ ቁርባን የሌለው ትዳር ሲኦል ነው የሚሆነው። እና ፕሊስ ወንድሞች በድንግልና ጸንታችሁ ከኖራችሁ በተክሊል ካልሆነስ በቅዱስ ቁርባን፣ ከነኚህ ሁለቱ ውጪ የሆነ ትዳር ይቅር፣ አይጠቅምም። ትርፉ ማማረር ነው መጨረሻ ላይ። አጋንንቱ እኮ እናንተ ብቻ ለሚቆጣጠረው የሚወለደውን ልጅ ጭምር ይቆጣጠረዋል፣ ይቆጣጠራል የሚወለደውንም ልጅ። ትዳር ቀላል አይምሰላችሁ። እስከ ነፍሳችሁ እስከ ስጋችሁ እስከምትለይ ድረስ አብራችሁ የምትከተሉት ህይወት እኮ ነው። በሆነ ባልሆነ ወጣ ገባ የምትሉበት እኮ አይደለም። ትዳር እንደ ከተማው አውቶቢስ አይደለም። የገባው ለመውጣት ያልገባው ለመግባት የሚታገልበት ነገር አይደለም ትዳር። መጨረሻ እኮ ነው ሰው። መጽሐፍ ቅዱስ ምን ይላል መሰለች ስለ ትዳር? ማርቆስ ወንጌል ላይ ያለ ዝሙት ምክንያት ሚስቱን ፈቶ ሌላ የሚያገባ ያመነዝራል እኮ ነው። ሚስቱን ፈቶ ሌላ የሚያገባ ሁሉ ያመነዝራል፣ እርሷም ባሏን ፈታ ሌላ የምታገባ ከሆነ ታመነዝራለች ተብሎ እኮ ነው የተጻፈው። በሆነ ባልሆነ ትዳር እንድንፈታ አልተፈቀደልንም። ትዳር እንደ ቀላል አትመልከቱት፣ አቅልላችሁ አትመልከቱት። ብዙዎቻችሁ እኮ አቅልላችሁ ስለምትመለከቱ ነው ያለ ስጋው ያለ ተክሊል ወይም ደግሞ ያለ ቤተክርስቲያን እውቅና ትዳር መመስረት ብትደፍሩት። እንደምን ብላችሁ ስደት ላይ ያላችሁ እውነት ሊያገባሽ ከፈለገ ይሄ ማድረግ አለበት። ልታገባኝ ትፈልጋለህ? እና በቤተክርስቲያን እንመስረት ትዳራችንን በቅዱስ ቁርባን ንስሐ እንግባ። ከዛስ በተክሊል ወይም በድንግልና ከኖርም በተክሊል ካልሆነ ደግሞ በቅዱስ ቁርባን ካልሆነ ግን አይቻልም። ህይወቴ ለአጋንንት አሳልፌ አልሰጥም፣ የሚወለደውንም ጭምር ለአጋንንት አሳልፌ አልሰጥም። እንደዚህ ብለን ራሳችን መጠበቅ አለብን ለማለት ያክል ነው ወንድሞች። እናም ራስን ለእግዚአብሔር አሳልፎ ሰጥቶ የትዳር ህይወታችሁን እንዲቆጣጠር መድኃኔዓለምን መማፀን ያስፈልጋል። በተለይ ከቅዱሳን መላእክት ቅዱስ ሩፋኤልን ተማጸኑት። እሺ፣ ቅዱስ ሩፋኤልን ተማጸኑት። ሳራንና የጦቢያን ትዳር የመሰረተ የባረከ ቅዱስ ሩፋኤል አይደለም? የተመሰቃቀለውን የትዳር ህይወታቸውን ያስተካከለ መልአክ አይደል ቅዱስ ሩፋኤል? እሱ መማፀን ያስፈልጋል። እና ይሄን መልእክት ላስተላልፋላችሁ እወዳለሁ። ወደ ሌላ ጠያቂ ልጓዝ። ተራ ቁጥር 4 ዓመተ ማርያም መቀጠል ይቻላል። ተራ ቁጥር 4 እኔ ልጠይቃችሁ በማርያም እኔ ከጠዋት ቆይቻለሁ። በእናትህ ለተሰላፊ እኔ ባለፈው ጠይቄ ነበር። እኔ ጥያቄ በእጮኛ ላይ ያለው ነገር ነው። እሺ። እና እንደዚህ ስዋይ ማለት መጀመሪያ መናፍስት ከራስሽ ላይ ያሉ ከራስሽ እንትን መጀመሪያ ተዋጊ ብለኝ ነበር። ከዛ ግን ስዋይ ሲገባ እየባሰ ሄደ ማለት ነገሩ እየባሰብኝ ሄደና ተስፋ እየቆረጥኩ ሄድኩኝ። ማለት ምን ነበረ ጥያቄው? እስቲ አስታውሱ። መጀመሪያ እኔ አግብቼ ነበር ልጅ ያለውና ያለ ምንም ምክንያት አልፈልግም ብዬ ፈታሁት። ከዛ በኋላ ግን የቀረብኳቸው ሰዎች ሁሉ እኔ ሳይሆን እነሱ ናቸው የማይፈልጉ። አስታውሻለሁ።
አዎ ከዛ እንደዚህ ወደ መንፈሳዊ ህይወት አሁን ጭራሽ መቁጠሪያም አንዳንዴ እገባለሁ አንዳንዴ እተዋለሁ። ምክንያቱም ተስፋ እየቆረጥኩ ለምን ፈተናው ይበዛብኛል እንደዚህ ወደ መንፈሳዊ ሲጠጋ ወደ ፈጣሪ ሲጠጋ ለምን እንደዚህ ይሆናል ብዬ እየራቅኩኝ ሄድኩኝ። እሺ ምክንያቱም ባለፈው ስዋዬ ማለት ስዋዬ ገባሁኝ ለምንድን ነው ምናምን ብዬ እንደዚህ ሳይነግረን ወደዚህ ሀገር መጣና ወደ ሳውዲ መጣ ሳይነግረኝ እኔን ሳይነግረኝ ወደዚህ መጣና ከዛ ለምንድን ነው ብዬ ስዋዬ ሲገባ ያየሁት ህልም ሶስት ቀን የገባሁት በሶስተኛው ቀን የተለያየ ሳይ በቃ መውጣት ጀመርኩኝ ከመንፈሳዊ ደከመኝ። ለምንስ እዚህ ይሆናለሁ እንደዚህ ፈተና ብዙ የሚገጥመኝ ከሆነ ብዬ መውጣት ጀመርኩኝና ያየሁትን መናገር ይችላል ይቻላል። አስፈላጊ ሆኖ ካገኘሽ ምን የሚያስተምር ከሆነ አዎ ማለት ለምን መሰለ ወንድሜ እየተናካካ ነው። ለምሳሌ እሱ ከኔ በፊት ዝም ብሎ እንደ ጓደኛ ነበረች እና ወልዳለች ከሱ ወልዳለታለች እና ስትወልድለት እሷን አይፈልግም ብሎ ነው እኔ ጋር የመጣው እኔ ጋር እንትን የተላከው ሽማግሌ የተላከው እና እሺ ከዛ ግን አሁን ስሰማ እሱ ጋር እንደመጣች እና እሱ ጋር እንዳለች ደንበር ላይ እንደውም እሱ ከፍሏለት ምሽዋር ምናምን እንደሆነ ነው የሰማሁት። እና መጀመሪያ የሌላ ሰው የትዳር አጋር ነው ማለት ነው። እሺ የሌላ ሰው ሳይሆን እሷ ጋር የወለደው ትዳር ይዞ አይደለም በዝሙት ነው። ዞሮ ዞሮ ተጋብተዋል ማለት ነው። ወልዳለታለች ማለት ነው። ወልዳለታለች ግን እሷን እሷ ጋር እኔ ጋር የለችም ስለኝ ነው እኔ ጋር ይጫ ከዛ ወደ አንቺ መጣ ወደ እኔ መጣና እኔ ጋር ጨርሰ ከዛ በኋላ ግን እሱን እንትን ማለት ጀመረ። እኔ ጋር በሆነ ባልሆነ መጀመሪያ ደህና ነበረን ጭራሽ የምንጣላም አይመስለኝም ነበር። ከዛ በኋላ ግን መጣላት፣ መጋጨት ምናምን መጣ። እሺ ከዛ ስዋዬ ስገባ በመጀመሪያው ቀን ያየሁት ወንድሜ ምንድነው ነግሬ ነበር ባለፈው እኔ ሲጨረሽ ወንድሜና ያጎቴ ልጅና አጎቴ እኔ ጋብቻ ላይ አተገኙም ብዬ ነበር አይደል? ከዛ አጎቴ በድብቅ ማለት ነው ተሸፋፍነ የሆነ ሴትዮ ታረቁ ተው ተመለስ እሷ ጋር ስትለው አይ አልፈልግም አልመለስም እያለ ጥቶኝ ወደ ቤቱ ሄደና ያቺ ሴትዮ ተደብቃ ታያዋለች እሷ ሄዳለች ብሎ ወደ እኔ ተመለሰ ተሸፋፍኖና ከዛ ለምንድን ነው እንደዚህ ያልሽው? ለምንድን ነው ብር ሰጠሁት ከለከለኝ ያልሽው? ምናምን ይስለኝ እኔ እኮ ሁሉም ሰው ይቅር ብያለሁ አንተንም ይቅር ብያለሁና ብሩን ተቀበለኝ ስለው አልፈልግም ስለ እሺ በቃ ማትፈልግ ከሆነ እሄዳለሁ ብዬ ስልመለስ ስል ጭንቅላቴ ደበደበኝ። አቆሰለኝ፣ በጣም አቆሰለኝ፣ ደማ እስከሚደማ ድረስ አቆሰለኝና ከዛ ጨውኩኝ፣ አመለጥኩኝና ልመለስ ስል እሱ ወደዛ ወደ ቤቱ ሄደ ተሸፋፍነው እንደ በፊቱ። የኔ ሁለት ወንድሞቼና ያጎቴ ልጅ ግን ታሰሩ። ግን ታስረው እያሽካኩ ነበር። እኔ ለምን እየቀለዱብኝ ነበርና እኔ ራሴ ፍታቸው እያልኩ ሲጫው ነበር። ይሄ በመጀመሪያ ቀን ያየኋቸው ነው። ያሰራቸው ማን እንደሆነ አላውቅም፣ ግን እጅና እጃቸው ታስረው እኮ የታሰሩት እነማን ናቸው? ወንድሜና ሁለት ወንድሞቼ የራሴ ይመስለኛል እና ደግሞ የአጎቴ ልጅ። አጎቴ ግን አታሰረም። እኔን ደበደበኝና ከዛ ጭንቅላቴ ያቁስሎኝ ጥቶኝ ሄደ። ተሸፋፍኖ እንደ በፊቱ መጀመሪያም ተሸፋፍኖ ነበር፣ እንዳይታይ ፊቱ ተሸፋፍኖ ነበር። እሺ በኋላንም ተሸፋፍኖ ነው ወደዛ ሄዱ ወደ ቤቱ የታሰሩት ሁለት ወንድሞቼ እና የአጎቴ ልጅ ነው። እሺ እቴ ቶሎ እየጠየቅሽ ሰዓታችን እንዳይደብን። እሺ ይቅርታ። ከዛ በሁለተኛ ቀኑ ደግሞ የሆነ ሀገር ቤት ይመስለኛል እና የሆነ ምህለላ ነበር ሰውን። ከዛ አንድ እግሬ ጫማ የጠፋብኝና እየፈለኩኝ ያቺ ፖሊስ እኮ ጫማ ትሰበስባለች እና እሷ ጋር ሄጅ ፈልግ ሲባል ሲሄድ አጣሁት። ጫማዬን ሳጣው አይ በቃ የኔ የለም ብዬ ጭቃ ነበር ከነ ጭቃው ያኛው አንደኛው ጫማዬን የጠፋና አንደኛውም እዛ ጥቼ ሄድኩኝ። ከዛ በሁለተኛ ቀኑ ደግሞ በሶስተኛ ቀኑ ማለት ነው የአሮጌ እየተባጫጨቀ የዱረ ልብሴ ራቁት የነበርኩኝና ሌላ ሰው ልበሽ ስለኝ
አሮጌ ልብስ የድሮ ልብስ ለብሼ ሄድኩኝ። ከዛ በኋላ በቃ ለኔ አይሆንኝም ብዬ እንደዚህ ተስፋ እያቆረጥኩ እያለ ሰው መጥቶ ባልሽ ባልሽ ስደውል ባልሽ ሴት የምታነሳው ሌላ ሰው ደግሞ መጥቶ ባልሽ ከሴት ጋር ያለው ሚስቱ ነኝ ብላለች በራሱ ስልክ አንስታ ምናምን ተባልኩ። አሁን ደግሞ እኔ እሱን እኔን አይፈልገኝም ሄደዋል። እኔ ደግሞ የምፈልገው እሱ ነው እና ግራ ገባኝ። በጣም እየተጎዳሁ ነው። መልካም እህት አለምዬ እዚህ ጋር አንድ ነገር ልነግርሽ እፈልጋለሁ። አንቺ አሁን እሱን ብቻ ስለምትወጂ ነው እንጂ እሱ ከዚህ በፊት እንደዚህ አይነት ህይወት ውስጥ እንዳለ ገብቶሻል አይደለም? ተረድተሽዋል ማለት የለኝም እሷ ጋር የለንም ብሎኛል እንጂ እንደወለደና እንዳነበረሽው ሚስት አውቃለሁ፣ ግን እሷ ጋር የለንም አለኝ። እሱ ግን ይክዳል። እሱ አይክድም፣ ልጅ እንዳለው አይክድም፣ ግን አብረን አይደለንም ይላል። ዞሮ ዞሮ እኮ ታለምዬ ይኸውልሽ አንድ ነገር ልንገርሽ። ሲጀመር እሱ ለትዳር አጋር አይሆንም። ሌላ ሴት እንኳን አንቺ ራሱ መመኘቱ በራሱ ዝሙት ነው። ግልጽ ነው አይደለ? እየሰማሽ ነው አይደል እህቴ? አዎ ወንድሜ። ሲጀመር አንቺ እሱን የወደድሽበት ፍቅር እውነት ከእግዚአብሔር የሆነ ፍቅር ነው ወይስ አጋንንቱ ይሆን እያፋቀረ ነው? ይህንን መርመርሻል? በነገራችን ላይ ቁጥር ልቤ በጣም መተንፈስ ነው የሚያቃጥል። በተጋጨን ቁጥር እሱ ምንም አይመስልም፣ እኔ ግን በጣም እታመማለሁ። እኔ አሁን የቤት ስራ እየሰጠሁሽ እኮ ነው ታለም። ፍቅር ሁሉ ከማን አይደለም ከእግዚአብሔር አይደለም። ፍቅር ሁሉ ከእግዚአብሔር አይደለም። ሰውን ብቻ ስለወደድ ነው ብቻ እንደማይሆን እያወቅን የምንከተለው ከሆነ እኛ ጋር ነው ችግሩ ያለው ማለት ነው። እኛ ጋራ ችግሩ አለ ማለት ነው። ለምሳሌ አሁን ይሄ ሰው ከሌላ ሴት ጋር ወልዷል ኦልሬዲ። ይሄ ምናልባት ይሄኔ ከእሷ ጋር ሲጋባ እንጋባልና አገባሻለሁ ብሏት ሊሆን ይችላል። ወለደ። ከዛ በኋላ አሁን እሷ የትዳር አጋሪ አይደለችም እያለ ነው። የትዳር አጋሩ ካልሆነች ለምን ሲጀመር ተጋባና ወለደ? ለምን ሲጀመር ተጋባና ወለደ? አንድ ይሄ እኔ ጥያቄ ነው። ሁለተኛ ደግሞ አንቺ ጋርም ደግሞ ነገ አግብቶሽ ከወለደ በኋላ ትቶሽ ቢሄድስ? ምን ያክል እርግጠኛ ነሽ እዚህ ጋር ወለተ ስላሴ? አይ እርግጠኛ አይደለሁም። አሁንም እኮ መፍራት እኮ ውስጤ ይፈራል፣ ውስጤም እኮ ይፈራል። ግን አሁን ጭራሽ የባሰ ደግሞ ለእሷን ለልጅቷ ይሁን ለራሱ ይሁን ብር እኔን ያስላከኝ አንቺ ጋር አለሁ እያለ እኔን አስላከኝ፣ ከዚህ አስላከኝ ብር። ያ በጣም ያንን ሁሉ ተዳራርቦ በጣም ተጎዳው። እኔ እንዲህ ፍቅሬን ማጣው ከገንዘብ የፍቅሬ ሲሆን በጣም የመጀመሪያው እንደዚህ ብለሽኝ ነበር። በመንፈሳዊ ህይወቴ ተስፋ እየቆረጥኩ ነው፣ ነገሮች እየባሰብኝ ሲመጣ ብለሻል። አዎ በጣም አሁን መቆሪያ ለራሱ ብዙ ጊዜ እየገባው አይደለም። እዚህ ጋር አሁን ትልቁ ስህተት ያንቺ ነው። ምንድን ነው ካልሽን ተስፋ መቁረጥ። ወደ መንፈሳዊ ህይወት ስንቀርብ እኮ ፈተና እየበዛ እንጂ እየቀነሰ አይመጣም። ይህን ታውቂያለሽ አይደል? አንቺ ጠበቅሽው እየቀነሰ ነው አይደል? ግን ይሄን መርሳት የለብሽም። ለምን? ምክንያቱም ጠላትሽን ለመያዝ እግር በእግር እየተከታተልሽ ነው። ወደ ፈጣሪ እየቀረብሽ ነው። የአጋንንት ዓላማቸው ደግሞ ምንድን ነው? ወደ ፈጣሪ እንዳትቀርቢ ወይስ እንድትቀርቢ? እንዳትቀርቢ ነው። ስለዚህ ወደ መንፈሳዊ ህይወት በበረታሽ በቀረብሽ ቁጥር አጋንንቱ እየተፈታተኑ ሲመጣ አካሄድሽ ጥሩ ሆኖ ሳለ ወደ ኋላ ማፈግፈግ ምን ማለት ነው? በዓለም ሳላችሁ ፈተና አለባችሁ ብሏል መድኃኒዓለም። አጋንንት እኮ የሚመቸው ከሱ ስንርቅ ከእግዚአብሔር ስንርቅ እኮ አጋንንቱ ደስ ይለዋል። እኛ ብዙ መጫንም አይፈልግም። ለምን ካልሽ ነፍሳችን ተቆጣጥሮታል። ከተማረከ ወታደር ጋር የሚዋጋ ከተማረከ ጠላት ጋር የሚዋጋ ወታደር አለ እንዴ? እስቲ ንገሩኝ ወንድሞች፣ አለ? ከተማረከ ጠላት ጋር ይዋጋል እንዴ ወታደር? ተማርኳል፣ እጅ ውስጥ ገብቷል። ለዛ እኮ ነው። ለምንድን ነው ዓለማውያን ሰዎችን በደንብ ማይዋጋቸው? ዲያብሎስ በቁጥጥራቸው ስር አውሏል። በቁጥጥራቸው ስር አውሏቸዋል። እነኚህ ሰዎች ሞታቸውን የሚጠባበቀው አጋንንቱ ልክ ነፍሳቸው ከስጋቸው ስትለይ ገሃነም ለማውረድ። ወደ መንፈሳዊት የሚቀርቡትንስ በጸሎት በስግደት የሚታገሉትን እነሱን ይዋጋል። ለምን? ከእጁ ለመውጣት እየታገሉ ነዋ። ነፃነታቸውን ለማወጅ ላይታች እያሉ ነው።
እድሜ ልክን ባሪያ ሆኖ ከመኖር የሚባል አባባል አለ። አንድ እድሜ ልክን ባሪያ ሆነ ከምትኖር ለነጻነት እየታገልክ መሞት ይሻላል ይላል። እውነት ነው። እድሜ ልክ የአጋንንት ባሪያ ሆኖ ኖሮ ገሃነም ከመግባት ከአጋንንት ስርዓት ለመውጣት እየታገሉ የዚችን ዓለም ደስታ ቢቀርብን ይሻላል። እና እህቴ አንድ መረዳት ያልተረዳሽው ነገር ቢኖር ወደ ፈጣሪ ስትቀርቢ ጠላት በዛው ልክ ደግሞ ፈተናው እንደሚጨምር መርሳት የለብሽም። የማታ ማታ ግን በስተመጨረሻ ግን ድሉ ያንቺ ነው። ነፃነትሽን እንኪ ብሎ የሚሰጥሽ ማንም የለም። በትግል ነው ነፃነትሽን የምታገኘው። ነፃነት ደግሞ ቆራጥነትን ይጠይቃል። ቆራጥነት ህይወት ጀብደኝነትን የሚጠይቅ ጉዞ ነው። አሊያ ምንም አይደለም ይባላል። ጀብደኝነትን የሚጠይቅ ጉዞ፣ እላስጨራሽ ፊልሚያ የሚጠይቅ ጉዞ ነው። ይህን ግን አልተረዳሽውም አንቺ። ስለዚህ ፈተና ሲበዛብሽ መንፈሳዊ ህይወትሽን ማጠናከር እንጂ የምን ወደኋላ ማለት ነው። የፈራ የደነገጠ ከገላር ተራራ ተነስቶ ይመለስ ይላል መጽሐፈ መሳፍንት ላይ ምዕራፍ 7 ቁጥር 3 ላይ የፈራ የደነገጠ ከገላር ተራራ ተነስቶ ይመለስ። እኔ ከአንተ ጋር ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝ፣ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። ምን የሚባል አባባል አለ? አሁንም ተጨምርላችሁ በጣም እንድትማሩ ስለፈለኩኝ ነው። ፈተናን የሚፈራ ሰው የስኬትን ጣፋጭ ደስታ ማጣጣም አይችልም፣ አጣጥምም ይባላል። ፈተናን የሚፈራ ሰው ማለት ነው። ውጊያን የሚፈራ ሰው የስኬትን ጣፋጭ ደስታ አጣጥምም። አሁን አንቺ ፈተናን እየፈራሽ ነው ከመንፈሳዊ ህይወት ለመውጣት የምትታገይ እና እህቴ ይሄ ነገር ዋጋ አስከፍልሻል። እሺ ግልጽ ነው አይደለ? ወለተ ስላሴ እየሰማሽ ነው? አሁን እንደዛ የሆንኩት እኮ በጣም ያመመኝ ሲሄድ ነው። እንደዚህ እሱን ሳስበው ለጸሎትም ስቀርብ እሱን ነው የማስበው። መቁጠሪያ ስቀርብ እሱ በመስገድ እሱ ይሁን ታዲያ። ከዛ ልቤን ሲያመኝ ቀስፎ ሲይዘኝ ደረተኝ በቃ ከዛ መውጣት ጀመርኩኝ። እና ታዲያ እህቴ እንደዛ ገና ለገና ስላደረገሽ ለምንድን ነው ከመንፈሳዊ ህይወትሽ የምትወጪው? ገና ለገና እስቲ ቆይ እህት ወንድሞች፣ አንድ ሰው መስገድ መጸለይ ሲጀምር ሊታመም ይችላል እና ስለታመመ ያ ሰው ጸሎቱን ማቋረጥ አለበት? ስግደቱን ማቋረጥ አለበት? ቢያቋርጥስ ፈተናው እየበዛ ወይስ እየቀነሰ ነው የሚመጣው? ንገሩኝ እስቲ። ወይም የአጋንንት አገዛዙ እየጠነከረ ወይስ እየላላ ነው የሚመጣው? እየጠነከረ እኮ ነው የሚመጣው። ከፊት ወዴት እሄዳለሁ አይደል ያለው ዳዊት ለልዑል እግዚአብሔር። ከመንፈስ ወዴት እሄዳለሁ? ከፊትስ አቤቱ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ትሸፈነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምም፣ ሌሊትም እንደ ቀን ታበራለች ይላል መዝሙር 138 ቁጥር 7 እስከ 13 ላይ። ከፈጣሪ ወዴት መሸሽ ይቻላል? ከጸሎት መሸሽ ማለት እኮ ከፈጣሪ መሸሽ ማለት እኮ ነው። ፈተና እየበዛብኝ ነው ብሎ ከስግደት መራቅ እኮ ማለት ከፈጣሪ መሸሽ እኮ ማለት ነው። ከአንተ ወዴት ነው የምሸሸው? ከአንተ ሸሽቼ እንዴት ነው ሰላም ማገኘው? እንዴት ነው? እንደነ ሉሲፈር ያሉ ብልጣብልጥ መናፍስቶች አሉ። ሉሲፈር ምን እንደሚያደርግ ታውቃላችሁ? ገና ከህፃንነት ጀምሮ አብሮ ካደፈጠ ልክ የእግዚአብሔር ስም ስንሰማ ራስ ምታት ይለቃል። አውቆ ተንኮሉ የእግዚአብሔርን ስም ስንሰማ ስሙ ሲጠራ ስንሰማ ራሳችን እንዲያመን አውቆ ነገሮቻችን ያበለሻሻል። ለምን? እግዚአብሔርን በጣም አስፈሪ፣ ጨካኝ፣ የሰው ልጅ የሚጎዳ አድርጎ እንደሆነ ለማስተማር ማለት ነው። ከዛስ በቃ እንዲህ የሆነብህ ስለሆነ በቃ አትጥራ ስሙን። ቀስ በቀስ ከመንፈሳዊ ህይወት ያወጣል በዚህ መልኩ ማለት ነው። እና እህቴ ይሄ ሳትማረኪ እጅ እንደመስጠት ነው። እሺ ሳትማረኪ ለአጋንንት እጅ እንደመስጠት ነው። እና ፕሊስ ወንድሞች
ፈተና ስለበዛብህ መንፈሳዊ ህይወትን ለቃ አትውጣ። በጭራሽ ለቃችሁ አትውጡ ፈተና ስለበዛባችሁ። ይልቁንም ፈተናውን እንዲቀንስላችሁ ወይም ደግሞ ፈተናውን የምትቋቋሙበትን ብርታት እንዲሰጣችሁ አምላካችሁን ለምኑ። ደግሞ ዋነኛ ትኩረታችሁ መሆን ያለበት ምድራዊ ህይወታችሁ አይደለም፣ ዘላለማዊ ህይወታችሁ እንጂ። ግልጽ ነው አይደል? እንደዚህ አላለም መድኃኒዓለም? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ካጠፋት ምን ይጠቅመዋል ይላል አይልም? ይላል አይደል? ማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ሰው ዓለምን ሁሉ ቢያተርፍ፣ እስቲ ንገሩኝ፣ በዚህ ዓለም ላይ እድሜ ልካችሁን ጤናማ ሆናችሁ ኖራችሁ ግን ገሃነም የምትገቡ ከሆነ ምን ይጠቅማችኋል? ይጠቅማል? እድሜ ልካችሁን ጤናማ ሆናችሁ ኖራችሁ እድሜ ልካችሁን የምትፈልጉትን አግኝታችሁ የምትፈልጉትን ትዳር ይዛችሁ የምትፈልጉትን ምግብ እየበላችሁ እየጠጣችሁ በቃ በወርቅ በአልማዝ በእንቁ ተንቆጥቁጣችሁ ውድ በሆኑ መኪና እየተንፈላሰሳችሁ ብትኖሩ ግን ነገ ገሃነም ነው የምትወርዱ ብትባል ስሜት ይሰጣል? ትርጉም አለው? ምንም ትርጉም የለውም። አያችሁ አይደል? አጋንንት ግን ምን ያደርጋል? በኋላ ገሃነም እንድንወርድለት ስለሚፈልግ ምድራዊ ህይወታችንን ምስቅልቅሉን ያደርጋል። ከዛስ አየሽ በቃ ይሄን ጾም ጸሎት ስግደትሽን ታዩ ከመንፈሳዊ ህይወት ለቀህ ውጣ እና የምድራዊ የተመቻቸ ህይወትን እሰጥሃለሁ። ከዛስ መጨረሻው ነው ዋናው ቁም ነገሩ። መጨረሻማ የኔ ነክ ነው፣ ገሃነም ትወርዳለህ አብረን። ገደል ይግባ ምድራዊ ህይወቱ፣ ገደል ይግባ። ከዛ እዚህ በምድር ላይ ተሰቃይቼ በገነት ደስታ ህይወት ባጣጥም ይሻለኛል። በዚህ ዓለም ብዙ ቀን ከምደሰት በገነት አንዲት ቀን ደስተኝ ይሻለኛል። ይሄ ነው ዓላማው ማለት ነው ያጋንንቱ። እና እህቴ አስጨራሽ ውጊያ ማካሄድ አለብሽ። እንደውም ወደ መንፈሳዊ ህይወት ስትመጪ ፈተናው ከበዛ አካሄድሽ ከእግዚአብሔር ጋር ነው ማለት ነው። ስለዚህ በመንፈሱ የቆረጠ ጀግና ወታደር ሆነሽ ነው መዋጋት ያለብሽ። ምድራዊ ህይወትሽ ከቀረ ይቅር እንጂ መንፈሳዊ ህይወትሽን በጭራሽ ልታቆሚ አይገባም። እና አንድ መመክርሽ ነገር ይሄ ነው እህቴ እና እህት ወንድሞች፣ ምድራዊ ህይወታችሁ መንፈሳዊ ህይወት በመጀመራችሁ ፈተና ስለበዛባችሁ ብቻ እንዲሁ በቀላሉ መንፈሳዊ ህይወታችሁን ለቃችሁ አትውጡ። ወርቃችሁን በመዳብ አትለውጡ ማለት ነው ባጭሩ። እና ይህንን ልነግርሽ እወዳለሁ እህቴ። ህይወትሽን ሲኦል ቢያደርገው እንኳን መድኃኒዓለምን በጭራሽ እንዳትተዩ። መድኃኒዓለምን እንዳትተዩ ማለቴ ቋሚ የሆነ ስግደት፣ ጾም ጸሎትሽን እንዳታቋርጪ ማለቴ ነው። ምንጊዜም ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እችን ጥቅስ ሁሌ አስታውሻት። ደግሞ ቅዱስ ጳውሎስ ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ተብሏል። ሌላው ደግሞ እህቴ አሁንም ቢሆን ትዳር ህይወትሽ ላይ ጥያቄ አለኝ። ይሄ ትዳር አንቺ የወደድሽው የትዳር አጋር ያልሽው ያሰብሽው ሰው እኔ የትዳር አጋር ነው ብዬ አላምንም። ለመጀመሪያ ሚስቱ ያልታመነ ሰው ነው። መኖርም ያለበት ካስወለዳት ልጅ ጋር ነው መኖርም ያለበት፣ ከአንቺ ጋር አይደለም። ከወለዳት ልጅ ጋር ነው፣ ካስወለዳት ሴት ጋር ነው አብሮ መኖር ያለበት። ለሷ ያልታመነ ነገ ላንቺም አይታመንም። የሷን ህይወት እንዳመሰቃቀለ ነገ ያንቺንም ህይወት ማመሰቃቀሉ አይቀርም። ከሱ ጋር የያዘሽ ፍቅር ጊዜያዊ የሆነ ፍቅር ነው፣ አጋንንታዊ የሆነ ፍቅር ነው፣ ለጊዜው ነው። ወደድኩሽ ነው የሚልሽ ለጊዜው ስጋዊ ደስታውን እስኪያጣጥመው ድረስ ነው። ከዛ በኋላ ግን ይርቅሻል። ልክ እንደ ማስቲካ አኝኮ ይተፋሻል። ስለዚህ መዋጋት ነው ያለብሽ መንፈሱን። እሺ ደግሞ እንዳየሁት ከሆነ በሱባኤ ገብቻ ያየው ያልሽውም ከሆነ እየተረዳሁት ያለውም ነገር አንዱ ይሄ ነው። ሁለተኛው ከነገርሽኝ ህልም አንጻርም የተረዳሁት ይሄ ነው። የሱ እንደሆነች ነው፣ የሷ እንደሆነ ነው። ነገር ግን ያ ሰው ወደ አንቺ አሁንም ይመጣል። ስለዚህ ትክክለኛ የትዳር አጋር አላገኘሽም። ሰዎች እየራቁሽ ነው፣ የታወቀ ነው።
እየራቁሽ እንደሆነም ነግረሽኛል። መጀመሪያ ግን ከዚህ በፊት ጥያቄ ስጠይቄ አስታውሰዋለሁ። ጥያቄሽን ፈተሽ ነበር አይደለ? አዎ ወንድሜ፣ ምንም ቤተሰብ ሳያደርገኝ እኔ አልፈልግም ብዬ ነው የተውኩት። ያ ከዛ ደግሞ እሱን ተውኩት በኋላ ግን ሌላ ቢመጡም እኔ እፈልጋለሁ ትዳር ማለት፣ እነሱ ግን እኔ ጋር መሆን አይፈልጉም። ይኸውልሽ በነገራችን ላይ መጀመሪያ ትዳር ስትፈቺ ምንም እንኳን የአጋንንት ውጊያና ፈተና ቢኖረውም ቅጣትም ጭምር ነው። በነገራችን ላይ አሁን ለምሳሌ እንበልና እኔ ትዳር መሰረትኩኝ አይደለ? እና በሆነ ባልሆነ ነገር አስጠላኝ ብዬ ፈታሁት። እንድጠላ ያደረገው ምናልባት ጠላት ሊሆን ይችላል፣ በውስጥ ያልፍጦ ማለት ነው። ግን እኔ ዞሮ ዞሮ ፈትቻታለሁ። ሁለተኛ ትዳር አጋር ለመስረት ብል ግን በቀላሉ ላላገኝ ይችላሉ። ለምን? አንደኛ አስቀይሜያለሁ፣ ትዳሬን በድያለሁ። ፈጣሪ ትዳር ሰጥቶ ሊሆን ይችላል። ታዲያ ያንን ትዳር አፍርሼ ሌላ ትዳር ለመስረት ብል በቀላሉ ላይሆን ይችላል ማለት ነው። እና አንድ እህቴ መጀመሪያ ስለፈታሹ ትዳር ራሱን ንስሐ መግባት ያስፈልጋል፣ አስቀድሞ ማለት ነው። ስለመጀመሪያው ፈጣሪ ሆይ ማረኝ፣ ይቅር በለኝ እያሉ መማፀን ያስፈልጋል። ግልጽ ነው አይደለ? አንድ ያንን ማድረግ ያስፈልጋል። ሁለተኛ ደግሞ ገና የትዳር ህይወትሽ ላይ የትዳር አጋር ሲመጣ ወይም ደግሞ እነሱ አንቺን እንዲርቁሽ የሚያደርግ የሚያባር መንፈስ አለ አንቺ ጋር ማለት ነው። የትዳር አጋር ሲመጣ ከአንቺ ያርቃል እነኛን ሰዎች። እሱ የሚፈልገው ከሚፈልገው ሰው ጋር እንድትጋቢ እንጂ ለአንቺ ለትዳር አጋር ከሚሆኑ ሰዎች ጋር ትዳር እንድትመሰርች አይፈልግም። መንፈስ የእሱ የሆኑትን ሰዎች ነው ወደ አንቺ የሚያቀርበው። ዘማውያን ሰዎችን ወደ አንቺ ያቀርባል። ለትዳር የማይሆኑ ሰዎችን የለም ለወሲብ ብቻ የሚፈልጉ ሰዎችን ወደ አንቺ ያቀርባል። ከዛ ለተወሰነ ጊዜ ከአንቺ ጋር አብሮ እንዲቀጥሉ ያደርጋል። ከዛ ሲያስጠላው ምን ያደርጋል? ያባረዋል ያንን ሰው። አዳኝ ወርቁ የተባለ መንፈስ እንዲህ ያደርጋል። በነገራችን ለአዳኝ ወርቁ ለተወሰነ ጊዜ ከዛ ሰው ጋር እንድትኖሩ ያደርግና ከጥቂት ጊዜ በኋላ ምን ያደርጋል? ያባራል ያንን ሰው። አግብቶ ፈት ያደርጋል ማለት ነው። እያጋባ ያፋታል፣ እያጋባ ያፋታል። በእንደዚህ አይነት ህይወት ውስጥ እንድንኖር ያደርጋል። ከዛ ሰዎች በሩቅ ሲመለከቱ ይሄ ትዳር እንደዚህ ከሆነ ይቅርብኝ እያሉ እንዲማረሩ፣ ትዳርን እንዲፈሩት ያደርጋል ማለት ነው። ስለዚህ የእሱ ከሆነ ሰው ጋር ያገናኝሻል። ከዛ በኋላ መልሶ ደግሞ ያርቀዋል ማለት ነው ሰው። ስለዚህ ምን ማድረግ ያስፈልጋል? አሁንም ቢሆን መናፍስቶቹን ከህይወትሽ ለማውጣት ብርቱ ትግል ያስፈልጋል። ወጣ ገባ አትበይ፣ ያዝ ለቀቅ አታድርጊ መንፈሳዊ ህይወትሽን። መንፈሳዊ ህይወትን ጀምሮ ማቋረጥ ማለት እኮ ወንድሞች ቤትን እየገነቡ እንደማፍረስ ነው። እንደምን አልኳቸው? ቤትን መልሶ ገንብቶ እንደገና እንደማፍረስ። እየገነቡ ማፍረስ፣ ይሄ ለውጥ የለውም። ስለዚህ ሳታቋርጭ ቋሚ የሆነ መንፈሳዊ ህይወት ጀምሪ። አታወላዊ። ሁለት ሐሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዳያገኝ አይምሰለው ይላል መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 1 ቁጥር 8 ላይ። ሁለት ሐሳብ ላለው ለሚወላውል ይቅርብኝ እያለ እንደገና ደግሞ ለሚጀምር ሰው። ስለዚህ አታወላዊ። አንድ አቋም ይዘሽ እግዚአብሔር አምላክን በፍጹም ልብሽ ጠይቂው። መጀመሪያ ምን ብለሽ መሰለሽ የምትጠይቂው? ጌታ ሆይ የትዳር ህይወቴ ላይ ጣልቃ ገብቶ ትዳርን የሚያመሰካክለውን መንፈስ ያዝልኝ ብለሽ ተማጸኝ። እሺ ተይዟል መንፈሱ? አልተያዘም አይደል? አልተያዘም። ስለዚህ እንዲይዝልሽ መታገል አለብሽ ለትዳር ከማሰብ በፊት አስቀድሞ። ለትዳር ከማሰብ አስቀድመሽ ምን ማድረግ አለብሽ? መንፈሱን እንዲይዝልሽ ከህይወትሽ ነቅሎ እንዲያወጣ። እሱ ነው የመጀመሪያ ስራሽ፣ እሱ ነው። ያ ሲጸዳ፣ ያ ሲስተካከል ነው ለትዳር ማሰብ። ግልጽ ነው አይደለ? ይሄንን አድርጊ። በተረፈ ይህን ይመስላል እህት ወንድሞች የዛሬው መርሐ ግብራችን። አሜን አሜን። ግን እህቴ አደራ 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 የምልሽ ነገር ምንድን ነው ካልሽኝ፣ መንፈሳዊ ህይወትሽ ምድራዊ ጥቅም ላይ የተመሰረተ አይሁን። እሺ ምድራዊ ጥቅምን መሰረት ያደረገ መንፈሳዊ ህይወት እንዳይኖርሽ።
የመንፈሳዊ ሕይወት መሰረት የመንፈሳዊ ሰው ዓላማ ጌታን በመንግስተ ሰማይ ለማግኘት የስጋ ባርነትን ለማስወገድና ወደ ሕያዋንና ወደ ቅዱሳን ሀገር ለመድረስ ነው። እሺ የመንፈሳዊ ሰው ዓላማ ያ ነው። መንፈሳዊ ሕይወታችን ወንድሞች የሆነ ጊዜያዊ ችግራችንን ብቻ ለመፍታት ያለመ መንፈሳዊ ሕይወት እንዳይኖረን አደራ። እንደዛ ከሆነ የምንፈልገውን ነገር ሳናገኝ ከቀረን ምን ይሆናል? መንፈሳዊ ሕይወታችን የሆነ ቦታ ላይ ይቆማል። የሆነ ቦታ ላይ እናቆማለን። ምክንያቱም የምንፈልገው ነገር አላገኘንማ። ይሄ አካሄድ አደገኛ አካሄድ ነው ወንድሞች። የመንፈሳዊ ሰው ዓላማ ጌታን በመንግስተ ሰማይ ለማግኘት ነው። ወደ ሕያዋን ወደ ቅዱሳን ሀገር ለመድረስ ነው። ዳዊት እንዲህ እንዳለው በቤቴ የሚኖሩ ሁሉ የተመሰገኑ ናቸው። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው እንዳለው እና ወንድሞች መንፈሳዊ ሕይወታችን ምን ላይ እንደተመሰረተ ቆም ብለን ቼክ እናድርግ ለማለት ያክል ነው። ይህን ይመስላል። እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። ለነበረን ጊዜ አምላካችን እግዚአብሔር በሆነ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነውን። ይቅርታ እህቴ፣ ነገ እንቀጥላለን። ነገም ስላለ ችግር የለውም። እሺ ዛሬ ያልደረሳችሁ ነገ ከነገ ወዲያ ስለሚደርሳችሁ አትጨናነቁ ለማለት ያክል ነው። ግን ያው ሰዓታችን ላለማባከን ነው። ለነበረን ጊዜ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜና ማተብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ሰዓተ ሌሊት ባርከ ቀድሰ ሰላም አሳደረ የነገሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን አምላክ ሆይ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ልባችንን ለጽድቅ ስራ እንድታነሳሳልን ወደ ቀናውና ወደ ምሕረት ጎዳናም እንድትመራን ፍጻሜያችንም እንድታሳምርልን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሐ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሐ ግብራችን የሚቀጥል ይሆናል። እግዚአብሔር አምላክ የነገ ሰው ይበለን። ነገ ጻድቁ አባታችን አቡነ ኪሮስ ወርሃዊ መታሰቢያ ክብረ በዓላቸው ነው። 4ቱ እንስሳ ኪሩቤልም የጻድቁ አባታችን የአቡነ ኪሮስን ገድላቸው መልካቸውን እየጸለይን ዕለቱን ማሳለፍ፣ የ4ቱ እንስሳ የኪሩቤል ድርሳናቸውን እየጸለይን ዕለቱን ልናሳልፍ ይገባል ማለት ነው። እግዚአብሔር አምላክ በቅዱሳኑ ምልጃ ይማረን። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። ሌላው እህት ወንድሞች፣ ትምህርቱ ሲለቀቅ እየገባችሁ ዩቲዩብ ላይ ላይክ እና ሼር እንድታደርጉ ድጋሚም እያዳመጣችሁ ልትረዱ ወይም ደግሞ አስተውላችሁ ትምህርቱን ተግባራዊ ለማድረግ ሞክሩ ላለው። ሌላው ደግሞ ግሩፓችንን እናሳድግ ብያችሁ ነበረ ከዚህ በፊት። ይህንን ግሩፕ እና እህት ወንድሞች አድ እያደረጋችሁ ሰዎችን አድ እያደረጋችሁ እሺ ገብተው እንዲማሩ ማለት ነው። ብዙዎች ወደ መንፈሳዊ ሕይወት እንዲመጡ የበኩላችሁን ቢያንስ ብትችሉ ወይ 20 ወይ 10 ወይ 50 ሁላችሁም በየቀኑ አድ ብናደርግ ግሩፓችንን ልናሳድገው እንችላለን ማለት ነው። ይሄን እንድታደርጉ ላሳስባችሁ እወዳለሁ። ሌላው ፕሊስ እህት ወንድሞች ይገኛል እናንተ ጋር በትምህርት እንደዚህ የሚሙር ምናምን ትሰጣለህ ለማመን ተስፋዬ ለሰው ተስፈልጉ እንደዛ እንኳን አልጀመርኩኝም እኔ እህቴ አላደረኩኝም። ሌላው እህት ወንድሞች ዩቲዩብ ላይ ነው እኔ ትምህርቱን ሼር እያደረኩ ያለሁት። ትምህርቱን ሼር አድርጋለሁ። ከዛ ቴሌግራም ላይ እለቅላችኋለሁ። የገባችሁ ሼር ማድረግ ነው። ሼርና ላይክ ማድረግ ይሄንን ማድረግ ነው። እኔ ይሄ እስካሁን ድረስ የማደርገው እንደዛ ነው። ሌላው እህት ወንድሞቼ የምነግራችሁ ነገር ምንድነው? ፕሊስ ጊዜያችሁን ተጠቀሙ። እሺ ጊዜያችሁን አታባክኑ። ለሰው የከበረ ሀብት ጊዜና ትጋት ነው። ሳናስበው ጊዜያችን እየሮጠ ነው። በመንፈሳዊ ሕይወታችን ሳንተጋ ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናባክነውን ጊዜ ቢያገኙ ምን ያህል ለጽድቅ ስራ እንደሚተጉ ሲታሰብ፣ እህት ወንድሞች፣ እኛ በከንቱ እያሳለፈን ያለነው ጊዜ በእውነት እጅጉን የሚያሳዝን ነው።
ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል ብሏል መጽሐፈ ኢዮብ ጻድቁ። እና እህት ወንድሞች ጊዜያችሁን አታባክኑ። በጾም በጸሎት በስግደት ህይወታችሁን ቢዚ አድርጉ። መጸለይ ያስፈልጋል። እንጸልይ። ዛሬ ሌሊቱ ሙሉ ተኝተን የምናሳልፍበት ጊዜ አይደለም። ጊዜው ከመጽሐፍት ይልቅ አስተማሪ ነው። ጊዜው ከሰው አንደበት ይልቅ ተናግሮ ያስተምራል። ዓለም እየሄደችበት ያለበት የጥፋትና የርኩሰት መንገድ ለጸሎት የሚያነቃ እንጂ የሚያስተኛ አይደለም። ስለዚህ እንትጋ በጸሎት። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ተብሎ ተጽፏል። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። እንትጋ ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ እህቶቼ ጸልዩ፣ እህቶቼ ወንድሞቼ ስገዱ፣ ጸልዩ። የፍርዱ ሰዓት ደርሷል። እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይን፣ ምድርን፣ ባህርንም የውሃውንም ምንጮች ለሰራው ስገዱለት ተብሎ ተጽፏል። ስለዚህ እንስገድ፣ እንጸልይ፣ ወደፊት እንጓዝ ከአምላካችን ጋር። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ወቁ ተብሎ ተጽፏል። ስለዚህ እህቶቼ ወንድሞቼ ንቁ፣ አትተኙ፣ ጸልዩ፣ ስገዱ። ዓላማችሁ መንግስተ ሰማይ መግባት ይሁን። ምን ይሁን? ሰምታችኛል አይደል? ዓላማችሁ ምን ይሁን? መንግስተ ሰማያት መግባት። ትኩረታችን የላይኛው ቤት ላይ ይሁን እና ይህንን መልእክቴን ለማስተላለፍ እወዳለሁ። ብዙን ብናገር ደስ ይለኝ ነበር፣ ግን ሰዓት ስለሌለኝ እዚህ ጋር ንግግሬን አበቃለሁ። በተረፈ በርቱልኝ፣ ደህና ደሩ። እግዚአብሔር ከሁላችንም ጋር ይሁን። መልካም አዳር።